እኔ እናንተን የሚያከባበረንና አብሮ የሚያኖረን ህግ ነው እንጂ እምነታችን አይደል። መስጊድ ውስጥ ቅዳሴ ልታረግ አትችልም። ኦር ቤተክርስቲያን ውስጥ ሄደ ሰላት አትሰግድ። ባልተፈቀደልህ በማይመች ሁኔታ ውስጥ ጠንክረ መውጣት ከቻልክ ነው ትክክለኛ ተፎካካሪ ፓርቲ አድርጌ መውሰድ። ከሰኞ እስከ ሐሙስ 3 ተከልክሏል። ኢህአፓም ግን ይሄ የእናቴ መቀነት አደናቀፈኝ አይነት አካሄድ ነው። ምርጫው ተደረገና አልተደረገ ብዙ ለውጥ የሚኖረው አይመስለኝም። መሪ የምትሆነው ከችግሩ ከበደሉ ከክልከላው ይዘህ ለመውጣት ሐሳብ በሐሳብ ይወድቃል ነው የኔ እምነት። ትልቅ ሜሴጅ ነው ለራሱ ለብልጽግና። ፓርቲ ማቋቋም ቢያቅትህ እንኳን እንዴት ነው ድምፅ ለመስጠት የምትሰንፈው? ከዛ ደግሞ ለውጥ የምትጠብቀው? የማንቋሸሽም የማጥላላትም የመሳደብም ምንም መብት የለው። ካላመንክ አይገባህም ይሉሃል አይደል? አንዳንድ የሃይማኖት ሰዎች ከአብን ለማናደድ እንትናን ለማብሸቅ ከእንትና እምነት የተሻለ ለመሆን ምናምን አይደለም። ከዚህ ውጭ ከሆነ እኮ በቃ ሁሉም እምነት እንደሚገልጸው በሰይጣን መንገድ ነው እየሄድክ ያለው። ባል ሚስቱን ለምን እንደመታት አይጠየቅም። መከራከራቸው ራሱ ትክክል ነው ብዬ አላምንም። አንዳንዱ ለጆሮ የሚቀፍ ሰብዕናህን ጥያቄ ውስጥ የሚከት ነውርን ለገበያ ማቅረብ እኔ ተገቢ ነው ብዬ አላምንም። እና ባህላችን ይሄ ነው እንዴ? ቤተሰብ ሲፈርስ ማህበረሰብ ነው እየፈረሰ ያለው። እኔ የምረዳውን ሰው ማወቅ አልፈልግም። ብቻህን የምትነሳ ከሆነ ለውጥ አይመጣም። እኔ ግለሰብ አልንቅም። ምርጫው አገራችንን የሚወስዳት ሰው በምርጫ ያለው እምነት እንዲቀንስ ገና የሚቀጥለው 5 ዓመትም 10 ዓመትም ተመሳሳይ ሁኔታ ውስጥ ነው የምትቀጥለው። አስፈቅዶማ አምባገነን በሆነ አገር ውስጥም ይቻላል። ስትጠቀምበት የምር እምነት ነው የምር ሃይማኖት። የጭንቅላት ብልጫ ይዘህ ማትመጣ ከሆነ ተፎካካሪ ልትሆናት። የኔን እምነት እያራከስክ እንዴት ነው ፍቅር የሚኖረን? ብዙ ጊዜ ተንኳሽና ነገረኛ ፖለቲካ መቻቻል ምናምን ሳይሆን የሚያስፈልገን ማፍቀር ግድ አይደለም። የጥላቻ ንግግር ለፖለቲካ ኦር ለብሔር ብሔረሰብ ብቻ አይደለም። ይሄ ከባቢ በጋራ የምንኖርበት ያንተ ብቻ አይደለም የኔ ብቻ አይደለም። የጋራ ሰላም ሊኖረን አይችልም። አብረን ልንኖር አንችልም። ይሄ ጠረጴዛ በቃ የኔ አምላክ ነው ያድነኛል። መቻቻል ብዙ አይመቸኝም። እኔ አምላክህን አምጣና አጨባብጠኝ ብለህ ታጨባብጠኛለህ እንዴ? ያንተ እምነት የሌላኛውን እምነት ደፍጥጦ እንዲችልህ የሚያደርግ ከሆነ ሰላማዊ ያለ በፈለግከው ስም ጥራው። የፈጠረን አምላክ ሁላችንም እንድንኖር ነው የፈጠረን። እምነትህን የእምነት ስፍራ ላይ ነው አስቀምጠ መምጣት ያለበት። ክርስቲያን ሙስሊም ምናምን የሚለው አይሰራም። ጨርቅ ለማምረት እምነትህን ሪፈር ማድረግ አስፈላጊ አይመስለኝም። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? ይህ በገበያው ዩቲዩብ ቻናል እየተዘጋጀ የሚቀርበው የአንድ ብር ፕሮግራማችን ነው። በፕሮግራማችን ዛሬም እንደተለመደው የተለያዩ ሀሳቦችን እያነሳን እንወያያለን። እናንተም በያላችሁበት ሆናችሁ ባነሳናችሁ ሀሳቦች ላይ የሚሰማችሁን በአስተያየት መስጫው ላይ አቆዩልን። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ለሌሎች እንዲደርስ ላይክ እና ሼር በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ሰሌ እንዴት ነህ? እንዴት ነህ? ሰላም ነው። ሰላም ነው። እንዴት ነው? ታዲያስ ቺስ ነው አለን አለን። አልሐምዱሊላህ። ዛሬም ያው አንዳንድ ሀሳቦችን እያነሳን እንድንወያይ ነው የፈለኩት። ለተመልካቾቻችን ሰላምታ አቅርብና ወደ ቀጣዩ እንገባለን። ሰላም እንዴት ናችሁ ውዶች? ደህና ናችሁ ወይ? እንዴት ሰነበታችሁ? ሳምንቱ ጥሩ እንዳለፈ ተስፋ አደርጋለሁ። ከኛ ጋር እስከ መጨረሻ አብራችሁ ከቆያችሁ ብዙ የምትወያዩበት የቤት ስራ አድርጋችሁ የምትወስዱት ሀሳብ ለማንሳት እንሞክራለን። መልካም ጊዜ ይሁንላችሁ። ዛሬ ለማንሳት ከፈለኳቸው ጉዳዮች መካከል አንደኛው ኢትዮጵያ ሃይማኖቶች መቻቻል፣ በሃይማኖቶች መካከል ያለ መከባበር ማለት ሃይማኖት ለሃይማኖትም የሃይማኖት ስራ ያሉ ምዕመናንም እንዲሁም ደግሞ በአንድ ውስጥም ባሉ በተለያዩ ነገሮች በመከባበር በጥሩ መልኩ የሚነሳ ሀገር ነው። በዛ ደረጃም ያለ ጥሩ እንትን ያለውም ህዝብ ነው። ግን ከቅርብ ጊዜ ወዲህ ደግሞ አንዳንድ ቦታዎች ላይ የመበሻሸቅ ያልሆኑ ነገሮች የመነጋገር ነገሮች ይታያሉ። ቀስ በቀስ በጣም እየሰፉ የሚሄዱ አይነት ነገሮች ናቸውና እስቲ በእነዚህ ላይ እንደው የታዘብከው ነገር ምን አለ? ምን አይነት አስተያየት አለ የሚለውን እንጀምር። ቀስ እያለን ሌሎች ነገሮችን እየጨመርን እንሄዳለን። ብዙ ነገሮች ይነሳሉ። በጣም ብዙ ነገር ያው አንተ እንደምታየው እኔም ታዘባለሁና መጀመሪያ ነገር እምነት የግል ጉዳይ ነው። እምነት በግልህ የምትይዘው አቋም፣ በግልህ ነገሮችን የምትረዳበት መሳሪያ ነው እና ከሌሎች ጋር ልትጋራው ላትጋራው ትችላለህ። ግድ አይደለም። ሃይማኖት ደግሞ አለ።
ሃይማኖት በግል የራሳቸው አቋምና መረዳት ያላቸው ሰዎች በጋራ የሚያቆሙት መዋቅር ያለው ተቋማዊ ሁኔታ ነው ሃይማኖት የምትለው። አሁን እነዚህ ሁለቱ ሃይማኖት ያለ እምነት አይኖርም። እምነት ያለ ሃይማኖት ሊኖር ይችላል። አንደኛ ሁለቱን ማጋጨት ተገቢ አይመስለኝም። መጀመሪያ ራሱ በየሃይማኖትም በየእምነትም ሆነ ስለ እምነት ስታወራ ስለተጋራኸው እምነት ነው ሃይማኖት ውስጥ ዲስከስ ልታደርግ የምትችለው። በግል ስለሚኖርህ አቋም አይደለም። አንድ አይነት መረዳት አለን ብዬ አላስብም። ለምሳሌ የሆነ እምነትን ስትወስድ የዛ እምነት ተከታዮች በአጠቃላይ ያላቸው መረዳት አንድ አይነት ነው ብዬ አላምንም። በየራሳቸው ትርጓሜ የሆነ ሰው የሚያከብረውን የሆነ ሰው ላያከብረው ይችላል። አንድ አድርጎ የሚያቆማቸው የሚጋሩት ነገር ነው ብዬ ነው የማምነው። ለምሳሌ የእንትን እምነት ተከታይ ነኝ ብሎ እምነቱ የሚጠይቃቸውን ባህላዊ እና ሃይማኖታዊ ነገሮች የሚፈጽምና የማይፈጽም ሰው አለ። ሙሉን የሚፈጽምና በከፊል የሚፈጽም ሰው አለ። ሁሉም ግን ያው በዛ ሃይማኖት ውስጥ ተከባብረው አብረው ይኖራሉ። ከሱን ጀምር ብዬ ነው መጀመሪያ ወዘን በሃይማኖት ውስጥ ባለውና በእምነትህ መካከል ራሱ። ስለዚህ መከባበር የሚጀምረው ከእምነትህ ነው። የአንዱን እምነት ሌላኛው ከማክበር ሃይማኖት ቢኖርበትም ባይኖርበትም እኔ ማምነው እንደዚህ ነው ካልኩ እንዴት እንደዚህ ታምናለህ አይባልም። የምታምነው ነገር እኔን ይጎዳኛል የሚል ክርክር ካለ ተከባብረን ልታነሳው ትችላለህ። አንተን የማይጎዳ ነገር ከሆነ እኔ ያስኩት አቋም ወይም እምነት ወይም አስተሳሰብ ወይም መረዳት አንተን የማይጎዳ ከሆነ በቃ ታልፈኛለህ፣ ታከብርልኛለህ። እምነቴ ያንተን የአካላዊም ይሁን አስተሳሰባዊ ሁኔታ የሚጎዳ እና እምነትህን ለማራመድ ወይም አካላዊ እንቅስቃሴን ለማድረግ የሚያግድ የሚከለክል ሲሆን ግን ያን ጊዜ ኢሹ ይሆናል። እስካልሆነ ድረስ አንተ በእኔ እምነት እኔ በአንተ እምነት የምንደርስበት ምክንያት ግልጽ አይደለም፣ አይገባኝም። ስለ ሃይማኖትም ስትወስደው እንደዚሁ ነው። የሆነ ግሩፕ የሆነ ሃይማኖት ይከተላል፣ ሌላ ግሩፕ የሆነ ሃይማኖት ይከተላል። ይሄኛው ተከታይ ያልሆነው ቡድን የተከታዩን እምነት ይሁን ባህል ይሁን አሳሰብ ከእምነቱ ጋር ተያይዞ የሚሄዱ ነገሮች የማንቋሸሽም የማጥላላትም የመሳደብም ምንም መብት የለውም። በቃ ላንተ አይገባህም፣ ከዛ ውስጥ እስካልሆንክ ድረስ አይገባህም። ለዚህ እኮ ነው መጀመሪያ ማመን ነው የሚባለው። ለዛ ነው ካላመንክ አይገባህም ይሉሃል አይደል? አንዳንድ የሃይማኖት ሰዎች ካላመንክ አይገባህም፣ ልክ ነው። ምክንያቱም ወዘን ዳት ባውንደሪ እስካልሆንክ ድረስ እንዴት ይገባሃል? አንተ ሌላ ነው አስተሳሰብህም፣ እምነትህም፣ ሃይማኖትህም ሌላ ነው። ስለዚህ ይሄኛው ላንተ አይደለም ማለት ነው። እና በግድ ሄደህ የሰው አጥር መጣስና ይሄ ልክ ነው ልክ አይደለም ትክክል አይመስለኝም። ይሄ እንደዚህ አይነት ክርክሮች ሊኖሩ ከሆነ በእምነቱ ውስጥ ባሉ ሰዎች እርስ በርሳቸው እውቀት ባላቸው እና ደግሞ አዋቂ በሆኑ ሰዎች እንደው እውቀትም ባይኖርህ እምነትህን እዛው እርስ በርስ ሲሆን መቀያየም የሚኖር አይመስለኝም። አንዱ ለሌላኛው ለማስተማር ለማስረዳት ከምታደርገው ጥረት ውጪ ማንቋሸሽ ምናምን የለውም። አይ ክርክር መባል ከጀመረ ያው አለመግባባት ይፈጥራል። ያለ አዋቂነት ካለ ችግር ነው። በተለይ ያወቁ ሲሆን ነው። መማማር ከሆነ እውቀታቸው ከፍም ዝቅም ባለው ሰዎች መካከል እዛው መግባት ያልፈለኩት ለምን መሰለህ? የሆነ ያቃሉ የምትላቸውም በእውቀት ሌቭላቸው ላታገኛቸው ስለምትችል ነው። አያውቁም የምትላቸው ደግሞ ለምሳሌ አሁን በታይትል ከሄድክ የሆነ እምነት ሊቃውንት አሉት አይደል? ሁሉም የየራሱ እምነት ሊቃውንት ተብለው የተገለጹት ሁሉ ግን አንድ አይነት አስተሳሰብ አንድ አይነት መረዳት አላቸው ማለት ስላልሆነ ነው እዛ ውስጥ መግባት ያልፈለኩት። ሁለተኛ ሌሎች አሁን ዘመኑ በብዙ መንገድ ሌሎችም ሰዎች አዋቂ የሚሆኑበት እድል ስላለው እሱ ውስጥ መግባት ስላልፈለኩ ነው። አያውቅም ብለህ የምታስበው ሰው በደንብ ሊያውቅ ይችላል። ያ ማረጉ ምናምን የሌለው ማለት ነው። ወይ መምህር ብለህ ያልጠራኸው ወይ ምናምን ያላልከው ሰው የተሻለ መረዳት ይዞ ሊገኝ ስለሚችል እዛ ውስጥ መግባት አልፈለኩም።
ዞሮ ዞሮ ግን ክርክሩ ሊሆን ከሆነ በአንድ እምነት ውስጥ ባሉ ሰዎች ነው እንጂ አማኝና አማኝ ያልሆነ ወይም ሌላ እምነት ውስጥ ያለ ሰው መከራከራቸው ራሱ ትክክል ነው ብዬ አላምንም። ምክንያቱም የተለያየ ሰፈር ሰዎች ናቸው። ያንተንም ሰፈር አክብሬ የኔንም ሰፈር አክብራ ዝም ብለን በሰላም መኖር። ምክንያቱም ለመኖር የሚያስፈልገን ሃይማኖቱ አይደለም። ሌሎች ከሃይማኖት የተቀዱ በስነ ምግባር በሞራል የሚገለጹ የምንጋራቸው ብዙ ነገሮች እኮ አሉ። ልክ አሁን ሰው መግደል ጥሩ አይደለም፣ መስረቅ ጥሩ አይደለም፣ ማመንዘር ጥሩ አይደለም እያልክ በሁሉም እምነት የምትጋራቸው ነገሮች አሉ። ከዛ ደግሞ እነሱ ህግ ሆነው ወጥተዋል። በቃ እኔ እናንተን የሚያከባበረንና አብሮ የሚያኖረን ህግ ነው እንጂ እምነታችን አይደለም። እምነትን በግል ነው የምታደርገው። የምትጋራው አንተን ከሚመስሉ ሰዎች ጋር የእምነት ስፍራ ሄደ ነው እንጂ የማይመለከት ሰፈር ሄደ እምነትን አታራምድም። ለምሳሌ መስጊድ ውስጥ ቅዳሴ ልታደርግ አትችልም። ኦር ቤተክርስቲያን ውስጥ ሄደ ሰላት አትሰግድም ነገር ካልፈለክ በስተቀር። ስለዚህ እነዚህ ሁለቱን መደባለቅ ትክክል ስለማይመስለኝ ነውና የአንዳንድ ሰው ድፍረት ይገርመኛል። ማለት የሰው ቴሪቶሪ ውስጥ ሌላም ይሄ የግል ህይወታችንም ውስጥ ምናምን እንደዚህ እኮ ነው ጣልቃ የምንገባባው። ልንከባበር ከሆነ እምነታችንን በየግላችን ነው መያዝ ያለብን ብዬ ማስበው እና አሁን ብዙ እንሰማለን የአንደኛውን እምነት ኢቭን ለምሳሌ አሁን ክርስትና ብለህ ተወስድና በክርስትና መካከል ደግሞ ሌሎች አሉ፣ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ያል ልዩነት አለ። አንደኛው የሌላኛውን ማንቋሸሽ የሚያምንበትን ትክክል ነው ብያለሁ። በየመረዳት ትሄዳለህ። አንድ መጽሐፍ ቅዱስ ሪፈር ብታረግም መጽሐፍ ቅዱስ ብዙ እኮ እንደ መረዳት የምትለቅማቸው ብዙ ነገሮች አሉ። ለክፋት ካሰብከው መጽሐፍ ቅዱስ አንዱን ቻፕተር ከሌላኛው እያጋጨህ ራሱ እንዳታምን ለማድረግም ልትነሳበት ትችላለህ። የመረዳት ሌቭልም ይሁን ሁኔታ አንዱ እምነት ከሌላው ስለሚለያይ ነው የተለያየ ሃይማኖት የመሰረቱት። ስለዚህ ምን ግብግብ ያስፈልገዋል? በፍቅር አስረድተህ ሌላኛውን ሳታንቋሽሽ የራስን አስረድተህ ወደ ራስ ለማማለል መሞከር የነበረ የሃይማኖቶች አካሄድ ነው። እሱ ጋር ችግር የለብኝም። የራስን መልካም ነገሮች ሰብከህ ወደ ራስ ማቅረብ ከፈለክ እሱ ችግር አይደለም። ከዛ ውጪ ግን ያንተን ጥሩ ለማድረግ ሌላኛውን እያንቋሸሽክ የምትሄድ ከሆነ ጥሩ አይደለም። ይሄ ወደ ግጭት ያመራል። ይሄ የብሔር ፖለቲካው ሳንወጣው እንደገና ደግሞ የሃይማኖት ግጭት ውስጥ የሚያስገቡ ጸባጫሪና ተንኳሽ ንግግሮች መናገር ተገቢ አይመስለኝም። ልክ አይደለም። በቃ ሁሉም አንድ ሰው ይሄ ጠረጴዛ አምላኬ ነው ብል እንዴት ጠረጴዛ ታመልካለህ ልትለኝ ነው? ለኔ የገባኝ ነገር ላንተ አልገባህማ። ጠረጴዛው በቃ ያድነኛል ብዬ ባምን ይሄ ጠረጴዛ በቃ የኔ አምላክ ነው ያድነኛል ብዬ ማመን ብጀምር በሰላማዊና በፍቅር መንገድ ጠረጴዛ ሊያድን እንደማይችል ልታስረዳኝ ትችላለህ። ጠረጴዛውን አንቋሸህ እኔ ማመልከውን ጠረጴዛ አንቋሸህ ከጀመርክ ግን እንዴት ነው የምንግባባው? እምነት እኮ ማለት በቃ ያለምንም ምክንያት የምትከተለው ነገር ማለት ነው። ምክንያታዊ መሆን አያስፈልግም፣ ማስረጃ አያስፈልግም። ማመን ማመን በቃ እና እንትን ልታስረዳኝ ትችላለህ። ይሄ ጠረጴዛ እንዴት እንደሚያድን ብትለኝ አንተ የምታምንበትንስ ልታስረዳኝ ትችላለህ? መንፈሳዊ ነገር እኮ ነው። በስፒሪት በመንፈስ አይደል እንትገና ለታመጣው ትችላለህ። የምታምንበትን አምላክህን አምጣና አጨባብጠኝ ብለህ ታጨባብጠኛለህ እንዴ? ልክ እኮ አይደለም። እና በየትኛውም መንገድ እመን በቃ አንዱ የሌላውን አክብረህ ነው አብሮ መኖር የሚቻለው፣ ሰላምም ሊኖረን የሚችለው። ይሄ ብዙ እኮ ሌላ የሚያሳስቡ አጀንዳዎች አሉ ከዚህ ውጪ በጋራ እንዴት በዚህ ምድር ስንኖር እንዴት አንዳችን ሌላኛችንን ሳንጎዳ በሰላማዊ መንገድ አንዱ ጠግቦ አንዱ ተርቦ ማንኖርባት ዓለም እንዴት መፍጠር እንችላለን ብለህ እኮ ማሰብ ብዙ የሚያሳስብ ጉዳይ አለ። እንደዚህ ማሰብ ግድ ከሆነ እና አንዱ ሌላኛው ስለሌላኛው ህይወት ኮንሰርንድ መሆን ግድ ነው ብዬ አምናለሁ። እኔ በግሌ ግን እንደው ግድ አይደለም ብሎ የሚያስብም ስለሚኖር አንደኛው ስለሌላኛው ማሰብ ግድ ከሆነ ስለ አብሮ መኖር ነው ማሰብ ያለብን። ተከባብረን
በሰላም እንዴት እንደምንኖር። አሁን ለምሳሌ በሃይማኖቱ አዋቂዎች መካከል እኮ በጣም ጥሩ የሆነ መከባበር በጣም ጥሩ የሆነ ግንኙነትም አለ። አሁን ያላዋቂዎች ሂደት ይመስለኛል የበለጠ እየረበሸና ቢያንስ እንኳን ነገ ችግር ይፈጠር ይሆን ብለን አሁን ያነሳነው አይነት ሐሳብ እንኳን እንድናነሳ ያደረገን ምንም ያለማወቅ ያላዋቂዎች አካሄድ ይመስለኛል። እዚህ ላይ ምን አለ አስተያየት? እውነት ነው። እኔ ትልልቆቹ ሲከባበሩ ነው እንግዲህ በሚዲያም ስናይ በአካልም ሳይ በአንዳንድ አጋጣሚ ትልልቆቹ የእምነት መሪዎች በዚህ ልክ ሲዘላለፉ ሲደፋፈሩ አይደለም ፊት አዙሮ ሲሄዱ አይቻላል። በጣም መከባበር መተሳሰብ ነው ማየው። ይሄንንም የሚተች ግን አለ። የሚገርመው ለምን ተከባበሩ ሲከባበሩ ራሱ የሚተች አለ እና which is በጣም ልክ ያልሆነ ነገር ነው። አንደኛው ሃይማኖት ከሌላኛው ሃይማኖት መደባለቅ ግድ አይደለም፣ መከባበር ግን ግድ ነው። አንደኛው ሃይማኖት ከሌላኛው ሃይማኖት አንዱ ለአንዱ ዝቅ ብሎ መታየት ግድ አይደለም፣ መከባበር ግን ግድ ነው። እኔ ማምነው እንደ ግል በእምነት መሪም ግለጸው በምዕመኑም ግለጸው ስትገናኝ የጋራ ነገርህ ላይ ትኩረት ማድረግና መከባበር ነው ግድ የሚመስለኝ። እምነትህን ለየግልህ ይዘህ ማለት ነው። አሁን መከባበር ነው ያለብን፣ መቻቻል ነው ያለብን፣ ልንቻቻል አይገባም፣ መከባበር ነው ያለብን የሚሉ በሁለቱ መካከል ያለው ልዩነት ላይ እስቲ ሆነ የምትለው ነው። ለምን ትቻቻላለህ? መቻቻል ምን ማለት ነው? መቻቻል ብዙ አይመቸኝም እኔ። ምክንያቱም መቻቻል ካለ የሚችል አካል አለ ማለት ነው እና የሚቻል ደግሞ አካል አለ። የሆነ ከፍና ዝቅ አለው ማለት ነው። ለምን ትቻቻላለህ? ምን ያገናኝሃል? የእምነት ስፍራ የተለያየ ነው። እምነትህ የተለያየ ነው። አንዱ ሌላኛውን የሚጨቁንበት ምንም ምክንያት ያለ አይመስለኝም። ስለዚህ አንተም በእምነት ስፍራ በፈለግከው መንገድ ማምለክ ትችላለህ። የሌላውን ደህንነትና ሰላም እስካልነካ ድረስ ነው። ግን ይሄ ምድሩን የምንጋራው በጋራ ነው አይደል? በፈለግከው ስም ጥራው። የፈጠረን አምላክ ሁላችንም እንድንኖር ነው የፈጠረን። ስንኖር አንዳችን የሌላኛችንን ፍላጎትና ደህንነት ደፍጥጠን እንድንኖር አይደል፣ ተከባብረን እንድንኖር ነው እኔ ማምነው። እምነቱ የፈለግከው በእምነት ስፍራ በፈለግከው መንገድ ግለጸው። ከእምነት ስፍራ አልፎ ሌላውን ሰው አማኝ ያልሆነውን ሰው እስኪጎዳ ድረስ ግን ሊሆን አይገባም ብዬ ነው ማለት። በሰላም አብረን ልንኖር ከሆነ በፈለግከው መንገድ ግለጸው። ያንተ እምነት የሌላኛውን እምነት ደፍጥጦ እንዲችልህ የሚያደርግ ከሆነ ሰላማዊ አይደል። መቻቻል ምንድን ነው? ለምን ትቻቻላለህ? መከባበር እያለ መከባበር እነሰንስ አንተም በራስ ቦታ ያኛውም በራስ ቦታ እምነቱን መፈጸም እስከቻለ ድረስ ምን ያገናኛል? ከዛ በዴይሊ ላይፍ ውስጥ ስትገናኝ ግን እንደ እምነት ስፍራው የተለያየ አይደለም። ገበያ የምትሄደው የሁላችንም ገበያ ነው አይደል? አገልግሎት ለማግኘት ወደ መንግስት ተቋማት ስንሄድ የሁላችንም ነው። ትምህርት ቤት ስንሄድ የሁላችንም ነው። እነዚህ ስፍራዎች ላይ ለሁላችንም እኩል በሆነ መንገድ ነው ትሪት መደረግ ያለበት። እምነትህን የእምነት ስፍራ ላይ ነው አስቀምጠ መምጣት ያለበት። ትምህርት ቤት ስትገባ በቃ ተማሪ ነህ። ክርስቲያን ሙስሊም ምናምን የሚለው አይሰራም። ትምህርት ቤቶቹ ለእስላም ለብቻ ለክርስቲያን ለብቻ እያሉ ሊያስተናግዱ አይችሉም። የጋራ ነው። ዓለማዊ ነገር ነው ትምህርት ማለት። ከዛ ደግሞ ወደ ስራ ስትሄድ እንደዛው እያንዳንዱ መስሪያ ቤት ለየእምነቱ ተከታይ የተለያየ አፕሮች ሊያደርግ አይችልም። የሚያገናኝህም እምነት ስላልሆነ ዓለማዊ ነገር ነው የሚያገናኝ። ስራ መስራት ነው። ፋብሪካ ቢሆን ለምሳሌ የሆነ ጨርቃጨርቅ ፋብሪካ ነው ብለን ብናምን በቃ ሙስሊሙም ይሁን ክርስቲያኑ እዛ ቦታ የሚጠበቅበት ጨርቅ ማምረት ነው አይደል? በቃ ጨርቅ ለማምረት እምነትን ሪፈር ማድረግ አስፈላጊ አይመስለኝም። ማሽኑ እንዴት ኦፕሬት እንደምታደርግ ማወቅ ብቻ በቂ ነው እና ስቴፖቹ በየስቴፑ ያሉ የፕሮዳክሽን ፕሮሰሶች ማወቅ ነው የሚያስፈልግ። እምነትን ግን እምነት ቦታ ብቻ አስቀምጠ ሳይሆን በልብ ይዘህ መሄድስ እሱ መብት ነው። ማን ያውቃል? ማንንም አይነካም። ቀድም አልኩህ እኮ ከአንተ አልፎ ሌላኛውን እስካልነካ ድረስ ልብ ላይ ብቻ አይደለም ቤትህ ላይም ኤክሰርሳይዝ ብታደርገው ምን ያገባኛል? ልብ ላይ ሲኖርማ ቤቴም ላይ ይኖራል። ይሄ
ልብ ኮንትሮለብል አይደለም። ምንም ልታረግ አትችልም። እሱ በቃ መሆንም ያለበት ባይዘው እንደዛ ነው እኮ የምናወራ ያለ ነው። ማኒፌስቴሽኑ ላይ ነው፣ ከውስጥህ የሚወጣው ነገር ላይ ከውስጥህ የሚወጣው ነገር ሌሎችን የሚያስቀይም መሆን የለበትም። ይሄ በጣም ትክክል። ብሽሽቅም መሆን የለበትም። አንተ የምታምነው ሌሎችን ለማናደድ አይደለም፣ ለራስህ ሰላምና ደህንነት ስትል ነው እኮ አማኝ የምትሆነው አይደል? እኔ እምነቴ ለራሴ ለሚሰጠኝ ሰላም መረጋጋት ስል ነው ማምነው። ከአብን ለማናደድ እንትናን ለማብሸቅ ከእንትና እምነት የተሻለ ለመሆን ምናምን አይደለም አማኝ የምትሆነው፣ ለራስህ እኮ ነው አይደል? ውስጥ ለሚፈጥርልህ ሰላም ስትል ማህበራዊ ግንኙነትህን ሰላም ስለሚያደርግልህ፣ ስለ ሰዎች ያለህን አመለካከት መልካም ስለሚያደርግልህ እኮ ነው እምነትም ሃይማኖትም የሚያስፈልግህ አይደል? ከዚህ ውጭ ከሆነ እኮ በቃ ሁሉም እምነት እንደሚገልጸው በሰይጣን መንገድ ነው እየሄድክ ያለው። ሌሎችን ማዕከል አድርገህ ከሆነ የምትንቀሳቀሰው አንተ ክርስቲያንም እስላምም የምትሆነው ሌሎችን ማዕከል አድርገህ እነዛን ለማናደድ ከነሱ ለመብለጥ ምናምን ከሆነ ይሄ ትክክለኛው የእምነት መንገድ አይመስለኝም። በየትኛውም እምነት የምትወስደው መሆን ያለበት ራስን ሀምብል አድርገህ ትሁት ሆነ የሌሎችን ሰላምና ደህንነት ላለመጉዳት ስትጠቀምበት የምር እምነት ነው፣ የምር ሃይማኖት ነው። ራስን ስትገዛበት የትኛውም እምነት ምን ዓላማው ራስን መግዛት ነው። ራስን መግዛት ማለት ደግሞ ለራስና ለሌሎች ደህንነት መጠንቀቅ ማለት ነው። እኔ የሚገባኝ እንደዚህ ነው። አዋኪነት፣ ጠባጫሪነት፣ ተሳዳቢነት፣ ተንኳሽነት የየትኛውም እምነት መንገድ ነው ብዬ ነው ያላም መገለጫም አይደለም፣ ትክክል አይደለም። እና ሃይማኖትና ፖለቲካን መለየትም ተገቢ ነው። ብዙ ጊዜ ተንኳሽና ነገረኛ ፖለቲካ ነው። አምሶሪ ለአባባሌ ያው በእኛ ሀገር ኤክስፒሪየንስ እንደሱ ነው የምናውቀው። ስለዚህ የእምነት ሰው የራሱን የገራና ለሌሎች ትሁት የሆነ ነው መሆን ያለበት ብዬ ማምነው። መቻቻል ምናምን ሳይሆን የሚያስፈልገን መከባበር ነው በቃ። ከዛ በላይ ምንም አያስፈልግም። ኢቭን ፍቅር ተጨማሪ ነገር ነው። ማፍቀር ግድ አይደለም፣ ኢሞሽናል ነገር ነው አይደል? ማፍቀር ማለት መጥላት፣ ማፍቀር ምናምን ውስጥ ያሉ ስሜቶች እኮ ናቸው። እነሱ ባትገልጻቸውም ውስጥ ይዛቸው እየጠላኸኝ ግን ካከበርከኝ እኔ አይ ዶንት ኬር። ላትወደኝ ትችላለህ፣ it doesn't matter። ወደ እኔ ቴሪቶሪ እስካልመጣ ድረስ በውስጥ ላለው ስሜት እኔ ብዙ አያስጨንቀኝም፣ እኔን አይጎዳኝም። በውስጥ ያለው ፍቅር ይሁን ጥላቻ፣ ፍቅር ሲሆን ፕላስ ጥሩ ነው ማለት ከተፋቀርክ ከመከባበር ቀጥሎ የሚመጣ ነው ብዬ ነው ማምነው። ፍቅር ከተከባበርን እና አብረን መኖር ስንጀምር አንተ ያለህ መልካም ነገር ለኔ እየገዛኝ ሲመጣ እያፈቀርኩ እመጣለሁ። ከማክበርም በላይ እኔ ላንተ ማረጋቸው ነገሮች እየማረኩና እያስደሰቱ ሲመጡ አንተ ምንን እያፈቀርክ ትመጣለህ። እሱ ተጨማሪ ነገር ነው። ቤዚክሱ መከባበር ነው በቃ። የኔ እምነት ውስጥ ጣልቃ መግባት የለብህም፣ ያንተ እምነት ውስጥ አልገባም። የኔን እምነት እያራከስክ እንዴት ነው ፍቅር የሚኖረን? ያንተን እምነት እያራከስኩ እንዴት ነው ፍቅር መከባበር የሚኖረን? እና ትክክል አይደለም። እና አሁን የምናየው አዝማሚያ ልክ አይደለም። አንደኛ ይሄ ዝም ብሎ ግር ብሎ ማንነትን አይቶ መደገፍ እና መቃወምም ትክክል ነው ብዬ አላስብም። በምንም ኬዝ እንትና የፈለገ የሃይማኖት መሪ ይሁን ምናምን ይሁን ለክፉ ዓላማ ከተጠቀመበት እምነቱን ቆም ብለህ ማሰብ ያስፈልጋል። ዝም ብለህ መከተል ማለት አይደለም። የፈለከው የሃይማኖት መሪም ቢሆን እኮ ሮንግ ዌይ እየሄደ ከሆነ ቢያንስ በመንገዱ መሄድ የለብህም። ላትነቅፈው ትችላለህ፣ እንደ አማኝ ሪስፔክት ሊኖርህ ይችላል። ምንም ላትል ትችላለህ፣ ወደ ላይ አንጋጠህ ላትናገር ትችላለህ ካለህ መከባበር። መንገዱን መከተል ግን ያለብህ አይመስለኝም። እንደዛ ነው የማስበው። አያስፈልግም ያን ያክል። አሁን እኮ በሰፊው እየታየ ያለው ለምሳሌ አንድ ሃይማኖት ግሩፕ ውስጥ ያለ ምንም ኃላፊነት እዚህ ግባ የሚባል ቦታም የሌለው ሰው ወይ ትንሽ የማህበራዊ ሚዲያን ይጠቀምና የሆነ ተንኳሽ ነገር ያደርጋል፣ አልፎ ስለሌላኛው ማለት ነው። የዛ ጊዜ አሁን የኢትዮጵያ ሃይማኖቶች ጉባኤ የሚባል አለ፣ የሃይማኖቶች ጠቅላላ የሆነ ስብስብ አለ። ምንም አይልም። ትንኮሳ ያደረገውም አካል ምንም አይልም። ተተነኮሰ ብዬ አሁን በእኔ አመለካከት ተተነኮሰ ብዬ የምለውም ተቋሙ እንደ ተቋም አይልም። ሌሎች ሰዎች ደግሞ በአቋራጭ ይገቡና መልስ ይሰጣጣሉ። የዛኔ አብዛኛው ግሩፕ ይሆናል። ደግነቱ ብዙ አጀንዳዎች ይመጣሉ፣ ነገ ሌላ ነገር አምጥቶ ያጠፋቸዋል። ግን እንደ አጠቃላይ ይሄንን ማለት ላይ አንድ የሆነ ነገር መደረግ ያለበት ይመስለኛል። የሆነ ሲሪየስ የሆነ ሂደት መኬድ ያለበት ይመስለኛል። አንድ ሰው የፈለገውን ተንኩሶ
ያ ትንኮሳው ምንም ጉዳት አያምጣ። ጉዳት ባያመጣም ነገ ከነገ ወዲያ ሊጎዳ ይችላል። ነገ ከነገ ወዲያ ያ ትሬንድ ልክ የመሰለው ከዛ ግሩፕ ያለው ደግሞ ከዛ የባሰ ነገር አድርጎ ሊተነኩስ ይችላል። ሃይማኖቱ እንደውም ከህጉ የበለጠ አሁን የኢትዮጵያ የሃይማኖተኛ ሀገር ነን ነው የምንለው። ሃይማኖቱ እኮ እንደውም ከህጉ የበለጠ ጥብቅ ዲሲፕሊን ሊያደርገን ይገባ ነበር። እንደው አሁን እነዛ ትእዛዛቶች በሃይማኖት ውስጥ ያሉ ትእዛዛቶች ህግ ሆነው ወጥተው እሱን ነው የበለጠ ሰው የሚፈራው ምንፈራው። እንደው ልንጠንቀቅም ከተባለ እኔም ኮሜንት ላርግ ብለ አሁን ህጉ የሆነ ነገር ያርግልን ልል ነው የምችለው። ግን ሲሆን ግን መሆን የሚገባው ሃይማኖቱ ሲሪየስ የሆነ ራሳችን ላይ አድሮ አማኝነን ካለ እኛ ላይ አድሮ እኔ አንተን ላከብር ይገባል ማለት ነው። በዛ ሁኔታ ቢሆን ነበር የበለጠ ውጤታማና ጥሩ ሊሆን የሚችለው ሊገልጸን የሚችለው። ሃይማኖተኛ ሀገር ነው የሃይማኖት ሀገር ነው ከተባለ እንደዛ ነበር ሊሆን የሚገባውና ጥሩ ፖዚቲቭ ነገሮቹ ሳይሆን ኔጌቲቭ ነገሮቹ በጣም በሰፊው የሚሄዱበት ሁኔታ አለ የሚለውንም ለመጨመር ነው። እንዳነሳው እኮ ነው የእምነት ተቋማቱ ዝም ማለታቸውን እደግፋለሁ። ይሄ በትንሽ ትልቁ እየተነሱ አቋም መያዝ ያለባቸው አይመስለኝም። እምነታቸውን ማስከበር ከፈለጉ ልክ ናቸው። ዝም ብሎ ከትንንሽ ነገሮች ጋር ሁሉ አብረው ስሜታቸው ከፍና ዝቅ የሚል ከሆነ እምነቱን ነው የሚያዋርዱት። መጠንቀቃቸው ተገቢ ነው ብዬ ነው ማምነው። ግን የየራሳቸውን ሰው መገሰጽ ላይ ግን መስራት ይችላል። የየራሳቸው ለምሳሌ የኦርቶዶክስ እምነት ተከታይ ከሆነ የሌላን እምነት እያንቋሸሸ ያለው እሱን ጠርቶ መምከር። ሃይማኖት ኖርማሊ ኃይለኝነትን አይፈቅድም እኔ እስከማምነው የማስተማር በእምነት የመግራት ካልሆነ በስተቀር አንሶ ካላመነ አላመንም በቃ ምንም ታርጓት በእምነታዊ መንገድ መንፈሳዊ በሆነ አፕሮች ካልሆነ በስተቀር እንደሌላው በለው ቁረጠው ምናምን ውስጥ ሊገቡ አይችሉም። ተው ለማለት ትምህርትን ነው መጠቀም ያለባቸው ብዬ ማምነው። የየራሳቸው የኦርቶዶክስ እምነት ተቋም የሙስሊሙን ሊያስተምር አይችልም። ኦርተው ብሎ ሊቆጣ አይችልም። ከሙስሊም ወገን ከሆነ ችግሩ ያለው የሙስሊም አባቶች ናቸው የራሳቸውን ወገን ተው ማለት ያለባቸው የሚመስለኝ። የኦርቶዶክስ እምነት ተከታይ ከሆነ እንደዚህ አይነት የጥላቻ ንግግሮች እየተናገረ ያለው የኦርቶዶክስ ተቋማት ናቸው ተው ማለት ያለባቸው። ከሙስሊም ከተናገሩማ ሌላ ጦርነት ነው የሚነሳው። ክርስቲያኑ ለተናገረው ሙስሊሙ ከሆነ መልስ የሚሰጠው ይሄ አሁን የምናየው ችግር ነው። እንደውም ተቋማዊ ሆኖ ችግሩን ያባብሷል እና እኔ አይ ፕሪፈር ዝም ማለታቸውን እመርጣለሁ በዛ መንገድ እስካላረጉ ድረስ። የየራሳቸውን ግን አሁን እንዳልከው የእምነት ተቋማት ጉባኤ አላቸው፣ የሃይማኖት ተቋማት ጉባኤ። እዛ ላይ ግን ዲስከስ አድርገው የየራሳቸውን አንተም በራስ መንገድ ምናምን መባባል የሚችሉ ይመስለኛል። እሱን ማድረግ ያለባቸውም ይመስለኛል። አሁን እኮ ለዚህ መነሻዬ አሁን ስፔሲፊክ ኬዝ ባላነሳም ትንኮሳ አደረጉ ተብሎ ብዙ ሰው እንደ ትንኮሳ የሚቆጠሩ ነገሮችን ያደረጉ ሰዎች በቀጣይ ደግሞ በሌላ በትልልቅ ፕሮግራሞች ላይ በትልልቅ ሁኔታዎች ላይ ከትልልቅ የሃይማኖት ሰዎች ጋር ሆነው እንደ ሰላማዊ ሆነው ሲመጡ የዛኔ ለምን እንዴት የባለፈውን አላወቁም ወይስ ምናምን ያስብላል። ኢግኖር አድርገህ እንዳትቶ እንደዛ አይነት ኬዞችም ይነሳሉ። አሁን ይሄንን ስንል ብዙ ሰዎች ይሄንን ኬዝ ማለቱ ነው ይሄን ማለቱ ነው ሊሉ ይችላሉ። እኛ ግን አንጠራውም አንልም አናነሳሳም ለማለት ነውና እሱ ራሱ እኮ ልክ ነህ። እነዛ የጥላቻ ንግግር የተናገሩ ሰዎች ከእምነት መሪዎች ጋር አብረው ሲታዩ ለሌላው እምነት ተከታይ ጥላቻ ንግግር ለተነገረበት ጥሩ ስሜት አይፈጥርም። ስለዚህ ቢያንስ ከሚዲያ ገለል ማድረግ እነዛን ሰዎች ካጠገባቸው ገለል ማድረግ ኦር ኦፊሻሊ በቃ ይሄ እርምጃ ስለተወሰደ አርመዋል ብለህ ማሳወቅ ምናምን ግድ ይላል። ካለዛ አብሮ መታየቱ ኢንዶርስመንት ነው የሚመስለው፣ ድጋፍ ነው የሚመስለውና ጥሩ አካሄድ አይመስለኝም ለየትኛው እምነት። እንደ እርምጃ ግን ህግ እኮ አለ እንዴ! በቃ አንዱ የሌላውን እምነት ላለመንካት ህግ አለ። የህግ ተቋማት ናቸው እዚህ ላይ ሲሪየስ መሆን ያለባቸው። ነገ መቆጣጠር የማይችሉት ነገር ውስጥ ከመግባት በእንጭጩ ማንም ይሄን የሚቃወም ያለ አይመስለኝም። ተነስተህ
የገሌን እምነት ከገሌ እምነት ውስጥ ሆነ ስታንጓጥጥ እና ስታጣጥል ዝም መባል የለበትም። የጥላቻ ንግግር ለፖለቲካ ኦር ለብሔር ብሔረሰብ ብቻ አይደለም፣ ለሃይማኖትም አይቻልም፣ ለግለሰብም አይቻልም። ስለዚህ የጥላቻ ንግግር የሚያደርጉ ሰዎችን ህጉ ነው ቶሎ እርምጃ ወስዶ ቶሎ ማሳወቅ ያለበት። ሌላ በጣም የሚገርመኝ በአንዳንድ ትንንሽ ጉዳዮች ላይ ተነስተው የሚጮሁ ምሁራን በላቸው አክቲቪስትን ባዮች በላቸው ምናምን እንዲህ አይነት ነገሮችን ለምን ቶለሬት እንደሚያደርጉ ነው ግራ የሚገባኝ። በዚህ ጉዳይ ላይ ምንም ሲሉ አትሰማም። ዝም ብሎ ግን አቅም የሌለው የሆነ ሰሞኑ ራሱ እነዚህ ቲክቶከሮቹ ምንም አቅም የሌላቸው ስለ ብዙም ኢምፓክት መፍጠር የማይችሉ ሰዎች ላይ ያ ሁሉ አካኪ ዘራፍ ያልከው እንደዚህ አይነት ጉዳይ ላይ ዝም ዝም ነው የምትለው። at the end of the day ሶሳይታል ኬኦስ የሚያመጡ ነገሮችን ዝም ብለን እያየን ትናንሽ ነገሮች ላይ ማጦዝ እንትኑ አይገባኝም። አንዳንዱ ሊጮህ የማይገባው ነገር በጣም ጮሆ መነጋገር የሆነ ምናምን ጭቅጭቅ ውስጥ ታየዋለህ። እንዴ በጣም ሜጀር የሆኑ እንደዚህ አይነት ነገሮች እኮ አሉ የሚያሳስቡ። እነሱን በቸልታ ማለፍ ካንተ ወገን የሆነው ሰው ያጠቃ ስለመሰለህ ነው ወይስ ትክክል እኮ አይደለም? በክርስትና እምነት ያው እንግዲህ እኔ በምከተለው እምነት ላንተ ሊደረግ የማትወደውን ለሌሎች አታድርግ። that's the golden rule። በቃ ጎልደን ሩል ተብሎ የሚገለጽ ነው፣ ወርቃማው ህግ ማለት ነው። በአንተ ሊደርስ የማትፈልገውን በሌሎች ላይ አታደርስም። የራሱ ወገን ጥቃት ሲፈጽም ወይ የጥላቻ ንግግር ሲናገር ዝም ካልክ የሌላው ወገን ሲናገር በምን ሞራል ነው የምትናገረው? ልክ እኮ አይደለም። ቀደም ብዬ እንዳልኩት ይሄ ከባቢ በጋራ የምንኖርበት ነው። ያንተ ብቻ አይደለም፣ የኔ ብቻ አይደለም። ለኔ ብቻ ካልኩኝ ያንተን ሰላም ነሳለሁ። አንተም ለኔ ብቻ ካልክ የኔን ሰላም ትነሳኛለህ። በዛ መንገድ የጋራ ሰላም ሊኖረን አይችልም። አብረን ልንኖር አንችልም። በምንም ኬዝ ቢሆን ሃይማኖት ብቻ ሳይሆን በምንም ኬዝ ቢሆን የምናደርገው ነገር ለሌላኛው ሰው ምን ያሳጣዋል ብሎ ማሰብ ጥሩ ነው። ያው ላለመነካካት ምናምን የሚል ምክንያት ያስቀምጣሉ እኮ የግድ ትነካካለህ። አልነካካም እኔ እዚህ ውስጥ ምን አገባኝ ማለት ማሱ በመጣበት ነገር ላይ ተሽሎክልኩ አስተያየት መስጠት ቀላል ነው። እንደምታውቀው የብዙሃኑን ወዴት እንዳጋደለ እያየህ በዚህ መሽሎክልክ ቀላል ነው። ስትራቴጂክ በሆነ ነገር ላይ ግን የሆነ ነገር ማለት ራሱን የቻለ ከባድ የሆነበትም ሊሆን ይችላል። ብቻ ግን ሌላው ከዚሁ አሁን ከማህበራዊ ሚዲያ መብዛት ጋር ተያይዞ ብዙ ነገሮች ብዙ ባህሪዎችም እየወጡ እንዴ ምናምን የሚያስብሉ የሚያስደነግጡ ነገሮች ይከሰታሉ። ለምሳሌ አሁን ፖድካስቶች በስተዋል። ብዙ ፖድካስቶች አሉ፣ ብዙ ነገሮች አሉ፣ ብዙ ዩቲዩቦች አሉ። እዛ ላይ ሰው ይመጣና የቤቱን ገመና ዘርዘር አድርጎ የሚያቀርብበት ሁኔታም በጣም እየተስተዋለና በጣም ሊገለጹ የማይገቡ ሌላው ቀርቶ እኮ ባልና ሚስት እንኳን ምናምን ተጣልቶ ለማስታረቅ እንኳን ስትገባ ኤቭሪ ዲቴሉን ልትጠይቅ አይገባም። እንደው በጣም ለመሸመጋገልና ለፍትህ ምናምን ሊቀርብ ከሆነ ልትዘረዝር ትችላለህ። አሁን በሐዲስ እኔ ምንድነው ማውቀው ባል ሚስቱን ለምን እንደመታት አይጠየቅም ማለት ስትጠይቀው እሱ የሚያወራው ነገር አንተ በሽምግልና ገብተህ የምትጠይቀው ነገር አንተ ልትሰማው የማይገባ ነገር ሊሆን ይችላል። እንደ ጠቅላላው ግን በቃ ወይ መምታት አልነበረብህም ወይ ደግሞ በወቅቱ የተፈጠረችዋን ነገር በረድ አድርገህ ልትሄድ እንጂ የሚገባው ልትጠይቀው አይገባም ይላል። ኢን ኬዝ ግን ፍትህ አደባባይ በአግባቡ ሊመዘን አሁን ሁሉ ጊዜ የተገናኘንበት ኬዝ ሁሉ ይመዘናል ማለት አይደለም። በግጭት ሁሉ ጊዜ እንትን ትዳኛለህ ትዘረዘራለህ ማለት አይደለም። በጣም እንትን ሊሆን ከሆነ ነገሮችን ጠብቀህ የምትገልጻቸው ነገሮች ይኖራሉ። ኢቭን የዛኔም መገለጽ የማይገባው ነገር ሊኖር ይችላል የሚል ነው እኛ ያደግንበትም የምንመራበትም ሂደት ማለት ነው። አሁን ግን ትልልቅ ሰዎች የምንላቸው ምኑ መጥቶ ልክ ማህበራዊ ሚዲያ ላይ ገበናውን ዝርዝር አድርጎ የሚያቀርብበት ሁኔታ አለ። ከዛ ምን እንማራለን? እዚህ ላይ ምን አይነት አስተያየት ነው ያለው? ያ ልክ ነው ያልከው። አሁን ገመና ሸቀጥ እየሆነ ነው። ገመና የሚሸጡ ሰዎች በጣም እየበዙ ነው። ገመና የሚያሻሽጡም እንደዛው እየበዙ ነው። ያው ነው የጠቀስካቸው ማህበራዊ ሚዲያ ላይ የሰው ገመና በቃ ትልቁ ሸቀጥ ሆኗል።
ብዙ ቪው የምታገኝበት እና ሰዎች ወይ ጉድ እያሉ የሚቀባበሉት እየሆነ ኖርማል እየሆነ እና ነውርን ለገበያ ማቅረብ እኔ ተገቢ ነው ብያለሁ። ነውር ነው፣ በቃ ነውር ነው ካልከው ሰው ሊሰማው አይገባም። ገመና ነው ካልክ ሰው ሊሰማ አይገባም። እና የቤተሰብ ጉዳይ ቤተሰብ ውስጥ ነው ማለቅ ያለበት። ሰፈር እንኳን መስማት የለበትም። እንኳን አይደለም እንደዚህ በመቶ ሺዎች በምናምን አደባባይ ላይ አውጥተህ ማስጣት ምን ይጠቅመናል? ለምንሰማው ሰዎች ምን ደስ ይላል? ምን ይጠቅማል? ምንድነው የሚያንጸን? ምንድነው የሚያስተምረን? አንዳንድ ሰው ማስተማሪያ ነው ብሎ ሊያስብ ይችላል። ከየትኛው ነገር እንደምማር እኮ አንተ አይደለም የምትወስነው። ምናልባት ክፋቱንም ልትማርበት ትችላለህ። እዛ ክፋት ነው የምንሰማው፣ ክፋት ነው። አንደኛው ሰው ሌላኛውን ሰው እንዴት አድርጎ እንደበደለው ምናምን እኮ ነው አይደለ ዝርዝር የምንሰማው። አንዳንድ ለጆሮ የሚቀፉ ኢቭን የወሲብ ልምምዳቸውን ሳይቀር ነው እኮ የምንሰማው። ሰው ሊያደርግ ይችላል እንደ የምንላቸው አይነት ነው የምንሰማው። ከዚህ ምንድነው የምትማረው? ምንድነው የሚጠቅመው? የሚገርመኝ ምኑ ነው እነዚህ ለባህል ጠበቃ ነን ምናምን ብለው በዛ ሰሞኑ ሲሉ የነበሩ ሰዎች ስለዚህ ጉዳይ ተንፍሰው አያውቁም። ግን ኤቭሪ ዊክ እኮ ነው ይሄ ነገር የሚሄደው። በሳምንቱ 2-3 የሚሰሩ አሉ። በየሳምንቱ በየቻናሉ እንዲህ አይነት ገመና ነው የምንሰማው። ለቤተሰብ ግንባታ ማይጠቅሙ ለማፍረስ ኮንትሪቢዩት የሚያደርጉ ቤተሰብ እንዳይከባበር እንዲናናቅ የሚያደርጉ አንዳንዱ ለጆሮ የሚቀፍ ሰብእናህን ጥያቄ ውስጥ የሚከት ነገር ነው የምንሰማው። እና ባህላችን ይሄ ነው እንዴ? ባህላችን ነውር ያቃል ነው እኮ አይደል ክርክሩ። እና ይሄን ነውር በየቀኑ ኮንሱም እያደረግን ነው ወይ የምንጠብቀው? ባህሉ ትክክል እንኳን የቤተሰብ ጉዳይ ለምን ምን ያደርግልናል? እኔ አይደመንበር ልጅ ስለ ቲኔጅ መጨረሻ አካባቢ ያለው የሆነ ጎረቤት ነበሩ ሁሌ የሚደባደቡ እና ይጮሃል፣ ሰው ይሮጣል። ከዛ ተሰብስቦ በቃ ምንድነው ገመናቸውን ይዘካዘካሉ ባልና ሚስት እዛ ህዝብ መሃል ማለት ነው። ገስዋት እኔ አልሄድም ብዙ ጊዜ። አንድ ቀን ሄድኩኝ። ከዛ ሲሄድ ያው ልጅም ሆኜ እግዚአብሔር የሰጠኝ ነገር ምንድነው ትልልቆቹ ያከብሩኛል እና ሚስትየው ምንድነው ምናምን ብዬ እኔ እንደ እድሜ አይደለም ሰው ያለው ለኔ ሪስፔክት ነው ምንድነው ምናምን ስል ሴትዮዋ ጀመሩ ማውራት እንዲያረጋኝ ምናምን። ምን ያደርግልናል አልኳቸው። ጎረምሳሬ ምን ያደርግ ለምን ይነግሩናል እንዴ? እነዚህ ሁሉ ልጆች አብራችሁ አይደል የወለዳችሁት? የሁሉ ዓመት ተስማምታችሁ አይደል የኖራችሁት? ለኛ ለምንድን ነው የምትነግሩን? ምን ያደርግልናል? እኛ በቃ ድብድቡ እንዲቆም ነው የመጣ ነው። ከዚህ በኋላ በራችሁን ዘግታችሁ ራሳችሁ ተነጋገሩ። ለኔ የሚነግሩኝን ለሳቸው ንገሯቸው አልኩ ለባልየው። እኛ አንፈልግም በቃ ምን ያደርግልናል? የሰው ገመና ምን ያደርግልናል? ፒፕሉ ቆሞ ይሰማል። ከዛ እውነቱን ነው ምናምን ተባብለው ተያይዘን ወጣ። የሚገርም ከዛ በኋላ ጩኸቱ ቀነሰ። ናው እንደን የሚጮኸው ነገር ቀረ። ለምን ኔበርሁዱ ይሄ ጎረቤቶቹ ሲምፓታይዝ ስለሚያደርጉ ነው ለካ ቶሎ የሚጮሁት። ሴትዮዋ ገባ እንዴት ለምን ምናምን ተብሎ ሰውየው ላይ ነው ሁሌ የሚፈረደው። ከዛ ኢግኖር አድርገናቸው ስንወጣ ጩኸት ቀነሰ እና ኢንከሬጅ የሚያደርገው ራሱ ማህበረሰቡ ነው ብዬ ነው። ገብቷል? በምን በማየት ወይ ጉድ ለማየት ለማለት ታያለ። ምን ያደርግልሃል? የሰው ጉድ ሰምተህ ምን ያደርግልሃል? ምን አድ ያደርጋል ላንተ ህይወት? ችግሩ ያለው ራሱ ተመልካቹ ሶሳይቲም ጋር ነው። አቅራቢዎቹም የሰው ገመና ኢቭን ባላንስ እንኳን ሳያደርጉ ነው የሚያቀርቡት። ዝም ብለህ የሆነ ሰው አባቴ ደበደበኝ ምናምን ስላልክ ዝም ብዬ አቀርብሃለሁ እንዴ? አባትህ እኮ መጠየቅ አለበት። ልክ እኮ አይደለም፣ ልክ አይደለም። ፍርድ ቤት መሄድ የሚገባውን ነገር አደባባይ አውጥተህ መወዛገብ ምን ማለት ነው? አስተዳደር ጋር መሄድ የሚገባውን ነገርም እዚያ ማምጣት ከቻልክ የቤተሰብ ጉዳይ ቤተሰብ ውስጥ ነው የሚያልቀው። ከሱ ገንፍሎብህ ከወጣ እና ካቃተ ወደ ህግ ነው የምትሄደው። ማህበራዊ ሚዲያ ላይ መሳቂያ መሳለቂያ ከመሆን ውጪ ምን ፍርድ ታገኛለህ? እስቲ ንገረኝ። ምን ይገኛል?
ያው ሞራል የሚነካ ነገር ግማሹ አንተን ይሰድባል ያንን አይተህ ያንን ተናግረህ ያንን አርገህ ከወጣ በኋላ ቆሞ መሄዱ ራሱ እኮ አንዳንዱ ሰው ይገርማል። በጣም የሚሰብሩ አስተያየቶች በጣም በክፉ አስተያየት ነው ያለው። ኢቭን ከሱ ከአንድ ፕሮግራም ተነስቶ ብዙ ሌሎች ፕሮግራሞች የሚሰሩበትና እንዲሁ ሰው እንዴት ጠንክሮ ይንቀሳቀሳል ምናምን ያስብላል። እኔ እንጃ እኔ ስለማ እንደዛ አይነት እና ሰዎችም ጋር ነው ችግሩ፣ አቅራቢ ሚዲያዎችም ጋር ነው ችግሩ፣ ራሱ ተመልካቹም ጋር ነው ችግሩ ያለው። ተመልካቹም ይሄን ኢንከሬጅ ስላደረገ እኮ ነው የሚቀርብለት። ቤዝድ ኦን ዘ ዲማንድ አይደል? ቢዝነስ እኮ ነው ዩቲዩብ። ስለዚህ በፍላጎት መሰረት ነው እየመጣል ያለው። ኢንጆይ ያረክ ቁጭ ብለህ እያጣጣምክ አንድ ሰዓት ከምናምኑ ከዛ እንዴት ይሄ ነገር ይፈቀዳል የምትለው ለማን ነው? አንተ እኮ ቁጭ ብለህ ኢንጆይ ያረክ ነው። ሪሊ ለባህል የምንቆረቆር ከሆነ ሁላችንም የራሳችን አስተዋጽኦ አለን እኮ ባህሉን ለመጠበቅም ለመሸርሸርም የየራሳችን። ይሄ የባህል ብቻ ጉዳይ አይደለም፣ የሞራልም የሰብናም ኢሹ ነው። የማይመለከት ነገር ውስጥ ለምን ትገባለህ? የሰው ገመና ምን ያደርግልሃል? አይገባም። እና በዚህ መንገድ ነው ማየው። እኔ ጋር እኮ በጣም ብዙ ይመጣሉ። በነገራችን አቅርበን የሚሉ ሰዎች አሉ። ስም መጥራት አልፈልግም፣ ግን ኬዞች ይመጣሉ እኔ ጋር። ለምሳሌ ባልና ሚስት ወይ ባል ወይ ሚስት ማግጣ ሊሆን ይችላል። ብዙ ጊዜ ሴቶች ነው የሚመጡት። ባሎቹ ምንም they don't care፣ የራሱን እርምጃ ይወስዳል ይመስለኛል። ያው ማድረግ የሚገባው ብዙ ጊዜ ሴቶቹ ኢኮኖሚካሊም ጥገኛ ስለሚሆኑ ኢሞሽናሊም እንደዚህ ሴቶቹ ናቸው ብሶት ይዘው የሚመጡት። ቆጭ አድርጌ አዳምጣለሁ። አዳምጥና ግን ቤተሰቡ የሚድንበትን መንገድ ነው ካውንስል ማድረጋቸውና በጣም ደስ የሚለኝ ሳይለንትሊ ብዙ ቤተሰብ ያልቃል። ኢቭን ባልየው ሳያቅ ትዳራቸው እንዲቀጥል የማድረግ ስራ ነው የሚሰራው። በምን በነፃ። ምክንያቱም ጀስት የሰብና ጉዳይ ነው። የሆነ ትዳር ሲፈርስ ኦር ቤተሰብ ሲፈርስ ማህበረሰብ ነው እየፈረሰ ያለው። ለነሱ ብለህ ብቻ አይደለም፣ ለማህበረሰቡም ደህንነት ሲባል ነው ቤተሰብ መጠበቅ ያለበት ይመስለኝና ብዙ ሰው ማጥቃሉ ፐርሰናል ነገራቸውን ኢቭን ከህመም ጋር የተያያዘ ምናምን መተው ማውራት ይፈልጋሉ። አንዳንዱ ኢኮኖሚካሊ ዝቅተኛ ሆነው ያችን ተናግረው አንተም ሳንቲም እንድትሰጣቸው ነው የሚመጡት። ያም እንደገና ሌላ ምን እርዳው ምናምን የሚባባለውንም ዩቲዩብ ላይ አቅርበኝና ከሚገኘው ገንዘብም እንድትሰጣቸው፣ ስለዚህ ከዛም ከፍለህ እንድታቀርባቸው ነው አንዳንዶቹ የሚመጡት። አንዳንዶቹ ደግሞ አቅርባቸው እርዳታ እንድትጠይቅላቸው ነው። እርዳታ መጠየቁ ጥሩ ቢሆንም በሰዎቹ ሰብናና በሞራላቸው ላይ መሆን አለበት ብዬ ግን አላምንም። ልክ አይደለም። የምትችለውን መርዳት ከቻልክ ትረዳለህ። ካልዛ ደግሞ የሆነ ሲስተም የሚያስፈልግ አይመስልም ሰዎች የሚረዱበት። እኔ የምረዳውን ሰው ማወቅ አልፈልግም፣ የሚረዳው ሰውዬም እኔ እንዲያቀኝ አልፈልግም። የሞራል ኢሹ ነው። ዛሬ ተረጂ የሆነ ሰውዬ እኮ ከዛ ነገር ሊወጣ ይችላል፣ በኋላ ይቆጨዋል። አንተ የተጠቀምክበት ነገር ወደኋላ ተመልሶ ማሰብ ይጀምራል። ልክ አይደለም። አንዳንዶቹ እንደዚህ ገመና ወጥተው የሚዘረዝሩት እኔ ጋር ይመጡ የነበሩ ያጋጠሙኝ፣ ሌላ ቦታም ሄደው ያወሩታል። እኔም ቢብልም የአእምሮ ህመምተኞች ናቸው። አንዳንዶቹ ታክመው ድነው ደህና ነኝ ብለው ሲያስቡ ነው ታሪካቸውን ለመናገር የሚመጡት። የአእምሮ ህመም ግን ተመልሶ ሊመጣብህ ይችላል። በቴሌቪዥን ኦር በዩቲዩብ ያዩ ሰዎች መንገድ ላይ ሲጠቋቋሙ በራሱ እንደገና ሊነሳብህ ይችላል። ገብቷል። ሰው ራሱ ሊያሳብድ ይችላል እና ትክክል አይመስለኝም። የቤት ገመና ቤት ነው ማለቅ ያለበት። ከቤት ካለፈ በቤተ ዘመድ ሽምግልና ነው ማለቅ ያለበት። ከቤተሰብ ሽምግልና በላይ ከሆነ ደግሞ በተቻለ መጠን ትዳር ምናምን ሲሆን ሁለቱ ሰዎች ነው ሶልቭ ማድረግ ያለባቸው ብዬ ማምነው። ከነሱ ካለፈ ቤተሰብ፣ ከነሱ ካለፈ ሽምግልና፣ ከዛ ካለፈ ህግ ነው በቃ የሚለየው እንዴ። ከዩቲዩብ እስካሁንስ ምን ተገኘ የሚለው ራሱ ብታይ እኮ እስካሁን ራሱ ምን ተገኘ፣ ማን ምን አገኘ፣ እስካሁን እንደዛ ገልጾ ምን አገኘ መዘባበቻ ከመሆኑ ውጪ እንደው እንደ አካባቢ እንደ ማህበረሰብም በአካባቢያቸውስ እንዴት አድርገው ሰርቫይቭ እያደረጉ ነው የሚለው ራሱ አካባቢው ያውቀዋል። ምክንያቱም አንዳንዱ
ለረጅም ዘመናት እንዲህ ስታረገኝ ቆይቼ በጣም አንዳንዱ በጣም ይቀፋል ሰማው ያስቀኛል። በርቸበራር ይባላል በጉራጌ ማለት አያደርስብኝ እንደዚህ አይነት ነገር እንደማለት ነው። በጉራጌ እንደዛ ይላል ማለት አንዳንድ ነገር ለፈን ማለት ስናገረው የሚያስቀኝ ተቆራርጦ ነው። ስለኔ ሙሉ ሰዓት ሰጥቼ እኮ አልሰማም። ተቆራርጦ ግን ሳትፈልግ በሆነ መልኩ ይመጣብሃልና ታየዋለህ። ስታየው በጣም ያሳቅቃል። ሁሉም ራሱን ሊጠብቅ ይገባል። ሌላውም በእንደዚህ አይነት ነገሮች ላይ ተመርኩዞ ገቢ ለማግኘት የሚጥር ሰው ብዙ ገቢ ማግኛ አማራጮች አሉ። ዞር ብሎ ብዙ አይነት ነገሮች አሉ። ለእንደዚህ አይነት ነገር ይሉኝታ ቢስ ከሆነ ማለት ነው ብዙ ነገር ይሉኝታህን ይዘህ መስራት የምትችላቸው ነገሮች አሉ። ትንሽ ከዛኛው ግማሹን እንኳን ተጠቅመህ መምጣት ትችላለህ ለማለት ነው። ይሄንን በዚሁ እንጨርስ መሰለኝ። ተመልካቾቻችን ፕሮግራማችን እየቀጠለ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እስካሁን ባነሳናቸው ሀሳቦችም ላይ የሚሰማችሁን በአስተያየት መስጫው ላይ አኖሩልን። በአስተያየት መስጫው ላይ ደግሞ ስታኖሩልን እኛም ለሪያክት ማድረግ የሚገባንን ለእናንተው ጋር እንወያይበታለን። እናንተም በያላችሁበት ትወያዩበታላችሁ ማለት ነው። አሁን ፕሮግራማችን ላይ ከተነሱ ሀሳቦች መካከል አንዱን እስቲ ላንሳልህና በሱ ላይ ያለህን አስተያየት እንድትሰጥ ነው። አብርሃም አረጋዊ የሚባሉ ተመልካቻችን ናቸው። የተለያዩ ጥያቄዎችን ጠይቀዋል። ያለንን ሁኔታ መነሻ አድርገው ያው የሚጠብቁትም ሊሆን ይችላል። ብቻ ይሄ የዚህ አይነት ነገር በብዙዎቹ ሊኖር ይችላል። እኔም እንደግል ስንገናኝ አንዳንድ ሰዎች ጋር ሰለሞን ፓርቲ አቋቁሞ እኮ ቢመጣ ብናየው የሚሉም አሉ። ብዙ ሰዎች አሉ። ግን የእሳቸውን በቀጥታ ያሉትን ላቀርብልህና አንድ 3 ጥያቄዎችን ያቀረቡት ተራ በተራ ወይም በአንድ ላይ ያቀርባቸውና ለየብቻቸው እንትላቸው ይሆናሉ ማለት ነው። አንደኛው ጥያቄ ምን ይላል? ሀገራችን በብዙ ዘርፎች መሻሻልና መስተካከል እንደሚያስፈልጋት ይታወቃል። እርስዎ እንደ ግለሰብና እንደ ተማረ ሰው ምን አይነት ሚና መውሰድ ይገባል ብለው ያስባሉ? በተግባርስ ምን ለማድረግ አስበዋል? የሚል ነው አንደኛው ጥያቄ። ሁለተኛውም ተራ በተራ እንሂደው። ለማንኛውም በአንድ ላይ ላቀርበውና አንድ ላይ ሲሆን ይምታታል። እሺ መርሃባ። በመጀመሪያው ላይ ሀገራችን በብዙ ዘርፎች መሻሻልና መስተካከል እንደሚያስፈልጋት ይታወቃል። እርስዎ እንደ ግለሰብና እንደ ተማረ ሰው ምን አይነት ሚና መውሰድ ይገባል ብለው ያስባሉ? በተግባርስ ምን ለማድረግ አስበዋል? ይላል። ይህንን ጥያቄ ከዚህ እንነሳና ቀጣዮቹን በተራቸው ደግሞ እያቀረብን እንሄዳለን ማለት ነው። ብዙ ዘርፎች የሚለው እኔ የማስበው ብዙ ዘርፎች መሆኑን እርግጠኛ ባልሆንም እውነት ነው። ብዙ የሚስተካከሉ መስተካከል ያለባቸው ነገሮች አሉ ብዬ አምናለሁ። እኔም ግን እኔ ማምናቸውን ነው ወይ አቶ አብርሃም ያስቧቸው? ዘርዝረው ቢሆን ጥሩ ነበረ። ለምሳሌ አሁን ከኢኮኖሚ አንጻር ይሄ፣ ከፖለቲካ አንጻር ይሄ፣ ከማህበራዊ ጉዳዮች አንጻር ይሄ ቢሆን ለመልስ የተሻለ ይሆናል። እንደ አጠቃላይ ግን እኔ ራሴም ያው እሳቸው ያሰቡት ነው አይደለም የሚለው እርግጠኛ ባልሆንም ብዙ መሻሻል ያለባቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሁኔታዎች አሉ ብዬ አምናለሁ። ማን ነው እንዴት ነው የሚያሻሽላቸው ሊያነጋግረን ይችላል። የእያንዳንዱ ኢትዮጵያዊ ሚና ግን ወሳኝ እንደሆነ አምናለሁ። ሁሌም እኔ ግለሰብ አልንቅም። ምንም ነገር ከአንድ ሰው ይጀምራል ብዬ ነው የማምነው። ሀሳብ በለው ድርጊት በለው መጀመሪያ ከአንድ ሰው ነው የሚጀምረው። አንድ ዝም ብለህ ኮሌክቲቭሊ አንድ አይነት ሀሳብ ልታመጣ ትችልም። የሆነ ሰው ይጭረዋል፣ ሰዎች ይነጋገሩበታል፣ የሆነ መግባባት ላይ ይደርሳሉ። ከዛ ወደ ድርጊት ለመሄድ ሲነሱ ደግሞ ያን የሚያስተባብር መሪ ያስፈልገዋል። እና እሳቸው ካነሱት አንጻር እኔ ባልኩት መንገድ ነው አይደለም የሚለውን እርግጠኛ ባልሆንም ብዙ መሻሻል ያለበት ነገር አለ። የኔ ሚናም ወሳኝ ነው ብዬ አምናለሁ። የእሳቸውም ሚና ወሳኝ ነው ብዬ አምናለሁ። የእያንዳንዳችን ኢትዮጵያውያን ሚና ወሳኝ ነው። ምክንያቱም አንዱ ጥረት ሲያደርግ አንዱ እጁን አጣምሮ ቆሞ የሚያይ ከሆነ እና ያኛው ጥረት የሚያደርገው ሲወድቅ ብቻህን የምትነሳ ከሆነ ለውጥ አይመጣም። ምክንያቱም አልተባበርንም። ተባብረን ሲሆን ግን ለውጥ ይመጣል። እኔ እንደዛ ነው ማለት። ስለዚህ የራሴን ሚና
እየተወጣሁ ነው ብዬ ነው እስከዛሬ እንግዲህ ስንደፋደፍ የነበረውና አቶ አብርሃም እንዴት እንዳዩት ባላቅም ኦልሞስት 20 ዓመት እኮ እዚህ ሀገር ዳያሎግ እንዲፈጠር ሰዎች መነጋገር እንዲጀምሩና መግባባት እንዲችሉ ጥረት ሳደርግ ነበር። ያ በግሌ ትልቅ አስተዋጽኦ ነው ብዬ ነው ማምነው። ብዙ ሰዎችም ሲያገኙኝም በፊድባክም የሚገልጹት ይህንኑ ነው የሚያሳየውና የኔን ሚና እየተወጣሁ ነው። አንዱ የጠየቁኝ ሰው አይደል እየተወጣሁ ነው። አሁንም ይኸው እየሰራን ያለው ነው ነገር የዛ አካል ነው ብዬ ነው ማምነው። ሌላ ሁለተኛው በዚህ ዓመት ምርጫ እንደሚካሄድ ይነገራል። ምርጫ አለ እንዴ? አለ ያጋለ ማለት ግንቦት 24 ኦኬ። በዚህ ዓመት ምርጫ እንደሚካሄድ ይነገራል። ስለዚህ ሂደት አጠቃላይ አመለካከቱ ምንድነው? ምርጫው ሀገራችንን ወዴት ይወስዳታል ብለው ያስባሉ? ያ ለምርጫ ቦርድ የሚገባ ምርጫው ሀገራችንን የሚወስዳት እኛ ወደ ከፋ ነው መንገድ፣ እኛ ወደ ፈለግ ነው መንገድ እንደ ዜጋ ማለት ነው። በምርጫ የማመን ነገር ብዙ ላይ አሁን አንተ ራስህ ጠየቅክ እኮ ምርጫ አለ እንዴ ምናምን አልክ። እውነት ኮንሰርንድ የሆነ ዜጋ ከዚህ የተሻለ አስተዋጽኦ ማድረግ አለበት ብዬ አምናለሁ እንዲለወጥ ከፈለገ። አብዛኞቻችን ግብታውያን ነን ማለት በቃ ዛሬ ነው ለውጡን የምንፈልገው ምንም ሳናሰላ ሳንዘጋጅ በስሜት ያ ስሜታችን ዛሬም ከፍ ሲል ነገም ከፍ ሲል ዓመት 5 ዓመት ያሻግረናል ምንም ለውጥ ሳናመጣ። ምክንያቱም ኦርጋናይዝድ የሆነ የታሰበበት የተሰላ ጥረት ስለማናደርግ ማለት ነው። ታስታውስ ከሆነ የዛሬ 5 ዓመት ምርጫ በሚካሄድ ሰዓት ምን ነበር ቅስቀሳው? ምርጫ እንዳትወጡ ነው እንዳትመዘገቡ ምናምን ነበር ሲባል ነበር አይደል? ብቻዬን ተመዝገቡ፣ ብትመርጡም ባትመርጡም ተመዝገቡ። ተመዝግቦ አለመምረጥና ሳትመዘገብ አለመምረጥ አንድ አይደለም ትርጉሙ እያልኩ በጣም ጮህ ነበርኩ ነኝ። መጨረሻ ላይ ሌሎችም ተጋባባቸውና ማለት ጀመሩ። ግን it was late ምዝገባው ገባ ካለፈ በኋላ ብታወራው ትርጉም የለውም። አሁን ስሜታዊነት ገባ። ዝም ብለህ በስሜት ብቻ የምትሄድ ከሆነ ገና የሚቀጥለው 5 ዓመትም 10 ዓመትም ተመሳሳይ ሁኔታ ውስጥ ነው የምትቀጥለው። አሁን ጭራሽ እንደውም እየባሰ መጣ። ሰው በምርጫ ያለው እምነት እንዲቀንስ እየሆነ ነው ያለው። ለምን? አማራጭ የሚሆን ሐሳብ ያላቸው ፓርቲዎች እያየን ስላልሆነ። አሁን አይ ኖ እንትኑ ስለማይፈቅድ ነው ምናምን አስፈቅደ ነው እንደ ዴሞክራሲ የምታመጣው። አስፈቅዶማ አምባገነን በሆነ ሀገር ውስጥም ይቻላል። ባልተፈቀደልህ በማይመች ሁኔታ ውስጥ ጠንክረ መውጣት ከቻልክ ነው ትክክለኛ ተፎካካሪ ፓርቲ አድርጌ የምወስደው። ዝም ብለህ ለማልቀስ እና ስልጣን ላይ ያለውን ለማውገዝ ብቻ ከሆነ that's not the way። እሱ አይደለም። አንተ ምን አማራጭ ይዛል? ምን ስትራቴጂ አለ? የሚደርስብህን ጫና እንዴት ተቋቁመ ማለፍ ትችላለህ? ነው እኮ ጠንካራ ፓርቲ የሚያደርግ። የደረሰብህን በደል ለመዘርዘርማ በቃ ምን አልቃሻ ማን ካንተ ጋር ይቆማል? ኮንፊደንስ ያጣል። እምነት አንተ ላይ ለማሳደር ይቸገራል። ሲቀጥል ምርጫ ሲደርስ ነው እንዴ አላማህን መቀስቀስ የምትጀምረው? አሁን እንግዲህ ኢማጂን ግንቦት ነው ምርጫው። የትኛው ፓርቲ ሲቀሰቅስ ሰምተዋል? ካሉትም ራሱ እነዚህ እንደው ብናደንቃቸው ባናደንቃቸው ጀስት አማራጭን ብለው ከመጡት ፓርቲዎች ማን ነው ሲንቀሳቀስ? ኢሃፓ ነው ትንሽ የሞከረው ሞክሮ። ኢሃፓም ግን ይሄ የእናቴ መቀነት አደናቀፈኝ አይነት አካሄድ ነው። አም ሶሪ ቱ ሴይ ኢት ፋክት ስለሆነ ነው። ተከለከልኩኝ ምናምን እንደ አዳራሽ ብትከለከል ሜዳ ላይ አትሰበስበውም እንደ ሰው። አሁን ለኔ የሚገባኝ ሪሊ ኢሃፓ ሰው ይመጣል ብሎ ያምናል ወይ ብዬ እንድጠይቅ ያደርገኛል። አንድ ሳይድ ብቻ የነገርከኝም ብቻ መሰማ አይደለም። እውነት ነው። ኢሃፓ ፈራ እንደ ሰው ሳይመጣ ቀርቶ ከምዋረድ መንግስት ከለከለኝ ብል ይሻላል ብሎ መረጠ እንደ ልልም እችላለሁ። የነበራቸውና አካሄድ ከታተል ስለነበረ ብሔራዊ ቲያትር ነበር አይደል መጀመሪያ ተጠራ የተባለው። ከዛ ሚሊኒየም ነበር አስበናል ያሉት። ከዛ እንደዛ እያሉ ከዛ ዲአፍሪክ ሆቴል ደረሱ። ከዛ ዲአፍሪክ ደረሱ። እዛም ተከለከለ። እንትኑ የለም ለማለት አይደለም፣ ክልከላው የለም ለማለት አይደለም። ሊኖር ይችላል። ያየሁት ኤቪደንስ ባይኖርም ግን ከልምዴ
ስለማቀው ሆቴሎቹ ኢንዳይሬክትሊ ተነግሯቸው ምናምን ፈርተው ኢቨን ሳይነገራቸውም ፈርተው እንኳን ለፓርቲ ስብሰባ ለመጽሐፍ ምረቃም ቢሆን ስለማቀ እኮ ነው። እኔ በሳምንት ውስጥ 3 ተከልክያለሁ መጽሐፍ ሳስመርቅ። የ2009 ማለት አስቸኳይ ጊዜ አዋጅ የነበረበት ነው። 1000 ሰው በላይ መሰብሰብ የተከለከለበት ነው። እኔ 2000 ሰው ነው የጠራሁት። ከዛ ከሰኞ እስከ ሐሙስ 3 ተከልክሏል። እኔ በየሚዲያው ኢንተርቪው ሲያደርጉኝ ግን ተከለከለ አልልም ነበር። ምክንያቱም አንደኛ ምንድነው ያደረኩት ማተሚያ ቤት ከመሄዴ በፊት ነው ውሉን የተዋዋልኩት ከሆቴሉ ጋር ገባ። አይ ኖው በሆነ መንገድ ሊከለክሉኝ የሚፈልጉ አካላት ማተሚያ ቤት ከደረስኩኝ ሊያውቁ እንደሚችሉ ስለማቅ ከበፊት ልምዴ ትማራለህ እኮ ተመሳሳይ ስህተት ደጋግመህ የምትሰራ ከሆነ ራስ ጋር ነው ችግሩ ያለው። እሱ እንትኑ ስላለኝ መጀመሪያ ምንም ኮሽ ሳላረግ ለዛሬ 3 ወር ምናምን ቀድሜ ነው የተዋዋልኩት ከሆቴሉ ጋር። ሶ ማተሚያ ቤት ሄድኩኝ ምናምን ልክ የመጀመሪያዋን ማስታወቂያ ቆጭ ስናረግ እዛ ሆቴሉ ጋር መከልከል ተጀመረ ማለት ነው። የሚሰጡ ምክንያት አይ ይሄ ለፖለቲካችን ስለማይመች አይደለም እኮ በቃ ይታወቃል። ሌላ ምክንያት ነው የሚሰጥ። ከዛ ማናቸው የከለከሉ ሲባል ራሱ ከልካዩ አካል ሊነግሩ ድፍረት የላቸውም ሆቴሎቹ። አይነግሩም ብቻ ተከልክሏል ነው የምትባለው። ከዛ በየሚዲያው ስጠየቅ ይመረቃል የካቲት 16 ኢንተርኮንቲኔንታል ትልቁ አዳራሽ ይመረቃል ነበር ብለው ምን አገባኝ ነው ስለ ክልክሉ። ገና ብዙ ፕሮሰስ አለ ሄደ ማስረዳት ምናምን አለ። ተከለከልኩ ለማለት አልቸኮልኩም። የሚገርም ለ11 ሰዓት ምርቃት 9 ሰዓት ላይ ሁሉ ተከልክያለሁ። ሎቢ ምናምን ቦታ ይቀይሩብሃል 200 ሰው የሚይዝ ቦታ ላይ አርግ ይሉሃል እምቢ እንድትል ነው። እና እኔ ሞኝ ነኝ እንዴ እምቢ ብዬ የሚፈልጉትን የምሰጠው? እሺ ነው የምለው 200 ሰው ሲባል ክለብ ውስጥ እሺ ችግር የለውም 2000 ሰው እንደማይችል አውቃለሁ ግን እሺ በር ላይ ቆሜ ተከልክሎ ነው እያልኩ መጽሐፌን እሸጣለሁ ሲመጡ። ከዛ ሲያስቡት እሱም ጥሩ አይደለም ለኔ ነው አድቫንቴጅ። ከዛ ደግሞ ሎቢ ላይ ተባልኩ። እኔ አያገባኝም 1500 ነው ውሉ ላይ ያለውና ሚኒመም 1500 ሰው የሚይዝ ነው አዳራሽ የተዋዋል ነው። 1500 ሰው ይዛል። አዎ በቃ ችግር የለውም አዳራሽ የሚኖረኝን ፕሪቪሌጅ በሙሉ እዛ ጋር ከሰጣችሁኝ አይ ዶንት ኬር እኔ ማስመረቅ ነው እንጂ የምፈልገው የቦታ እንትን የለኝም። እሺ አልኩ። አሁን ምንድነው ሎቢ ላይ ስትባል ሌላ ቢሆን አረ ውላችን እንትን ነው ምናምን ያልክ ነው ምን አገባኝ በቃ እኔ ማስመረቅ ነው የምፈልገው። ከዛ እዛ ግን ፕሮጀክተር ታስገባላችሁ ሳውንድ ሲስተም ምናምን አልኩ ውላችን እሱን ይላል። ከዛ ሲያስቡት እሱም አይሆንም አድካሚ ነው እና ደግሞ እኔም እምቢ አላልኩም። ስለዚህ ላስት ሚኒት ቅዳሜ ቀን ማነው ሐሙስ ቀን የምርቃቱ ዕለት 9 ሰዓት ላይ ደግሞ ተደወለና አሁንም ተከለከለ። ለምን? አይ መክፈል አለበት ተብለሃል። ስለዚህ አሁን አልከፍልም እንድል ነው የተፈለገው። ገባ? መጀመሪያ ውላችሁ በማስታወቂያ ውላችን የ100,000 ማስታወቂያ ልሰጣቸው መጽሐፌ ላይ ለኔ ደግሞ የ30,000 የዛኔ 30,000 ነበረ መጀመሪያ ገና እያስተዋወቁ ስለነበረ አዳራሽ ሊሰጡኝ የተስማማ ነው። እሺ አልኩኝ። ሁሉ ሰው የተናደደው በቃ እንዴት እሺ ትላለህ ውሉስ ምናምን። እኔ እኮ ማስመረቅ ነው እንጂ አላማዬ ሰበብ መናገር አልፈልግም። ምን ይጠቅማል ሰበቡ? ስለዚህ እሺ አልኩ። ቼክ ጻፍኩኝና ለሰኞ ሰጠዋቸው። ከዛ 11 ሰዓት ነው ምርቃቱ። እንግዲህ ኢማጂን ቼኩን ሰጠውኝና ምርቃቴን አረኩ። እኔ መድረክ ላይ ስወጣ አምባዬ ነው የመጣው። ሰው ጢም ብሎ ሳይው ደስ እንዴት እንደሚል በጣም ትልልቅ ሰዎች ነው የጠራሁት ምናምንና ሰበቡ ምን ይሰራላቸዋል? ማስመረቅ አይደለም ፈልገው መገኘት። በቃ አስመረቅኩ። ከዛ ሎንግ ስቶሪ ሌላ ዲቴይሉን ብዙ አላወራም። እኔው የምፈልገውን አደረኩኝ። ከዛ ክፍያውንም አልከፈልኩም። ያልከፈልኩት ምንድነው ስቶፕ ፔመንት አዘዝኩበት። ምክንያቱም ውላችን አፍርሷል። አስመረቅኩ። በማግስቱ ሄድኩ። መጀመሪያ ደብዳቤ ጻፍኩኝ። በውላችን መሰረት 100,000 ብር ክፈሉ አልኩ። እኔ 30,000 ከከፈልኩ ግድ ነው። ለኔ ፕሪቪሌጅ ነው ምን አገባኝ። አይ ውላችን እንደዚህ አይደለም ካሉ እናንተም ከፍያችኋለሁ። ስለዚህ በቃ ወደ ውላችን ወይ የኔ የከፈልኩት ይቀርባችሁ ወይ እናንተም አሪፍ ነው ችግር የለብኝም ያዋጣኛል። አይ በዚህኛው መንገድ በክፍያ እንከፋፈል ካሉ እኔ እንደውም 70,000 አተርፋለሁ። ከዛ ወዴት ይሄዱ?
በቃ ሌላውን ታሪክ ምንም አይጠቅምም። I did it you see አሁን እኔ ኢህአፓ ያው ይቅርታ ያደርጉልኛል በግል እናንተን ምንም ኢንትረስት የለኝም ጥረታቸውን የማጣጣል አይደለም ለሚቀጥለው የበለጠ ጀግነው እንዲመጡ ነው ለነሱም ለሌሎችም ያወራው ያለውት እና የሆነ የጭንቅላት ብልጫ ይዘህ ማትመጣ ከሆነ ተፎካካሪ ልትሆን አትችልም ያጋር እንትኑ እንዳለ ማለት ነው ይሄ ያለው ችግር ምናምን የሚዘረዝሩት እንዳለ ሆኖ እሱን እንዴት እንደሚያልፉ መዘጋጀት ካልቻሉ ገና ናቸው አም ሶሪ እና ተከልክዬ ተበድዬ ምናምንማ በቃ እኔ እምላለሁ እኛ እንደ ዜጋ ምንለው እኮ መሪ ምትሆነው ከችግሩ ከበደሉ ከክልከላው ይዘህ ለመውጣት እኮ የተሻለ ቀድመ ማሰብ መቻል አለብህ እና ቀጣዩ ምርጫ ብዙ አማራጭ አለን አይመስለኝም እውነት ለመናገር ምክንያቱም ተቃዋሚዎቹ ጠንካራ አይደሉም ስለዚህ ወዴት ይወስዳል ካሉ እኛ ወደ አሰብነውና ጥረት ወዳደረግንበት ይወስደናል ምክንያቱም ምንም ጥረት ካላረክ ምንም ለውጥ ሊመጣ አይችልም የቀጣዩ ምርጫ ጣፈንታ በእኛ ተሳትፎ ላይ የሚወሰን ነው ካሉትም ቢሆን ከገሌ ገሌ ይሻላል ብለህ ለመምረጥ ሁሉም ዜጋ ምርጫው ላይ መሳተፍ ካልቻለ መምረጥ የሚችል ዜጋ ሁሉ መሳተፍ ካልቻለ ምንም የሚለወጥ ነገር አይኖርም ምርጫው ተደረገና አልተደረገ ብዙ ለውጥ የሚኖረው አይመስለኝም እና ወዴት ይወስደናል ለሚሉት እኛ ወደ ወሰንነው ይወስደናል አንመርጥም ካልን በቃ ለውጥ የለም በግልስ የፖለቲካ ፓርቲ አባል ወይም ፖለቲካ ፓርቲ መስረት ፍላጎት የለህም ወይ እስካሁን ፍላጎት ውጭ ቆሞ ከመናገር ውስጥ ሆኖ የተሻለ ውጤት ይመጣል የሚል እስካሁን ፍላጎት የለኝም ምክንያቱም ነው የሚሉት ውስጥ ለመሆን ራሱ ላንተ የሚመች አይዲዮሎጂ የሚመች ፕሮግራም እና ያለው ያስፈልጋል ብፈልግ እንኳን የኔ ሮል እንዲሆን የምፈልገው ግን እነዚህ ፍላጎት ያላቸው ፖለቲከኞች ተግባብተው የሆነ በደንብ ተፎካክረው አማራጭ ኖሮን ሐሳባቸው ተደምጦ አማራጭ ኖሮን ትክክለኛው ዴሞክራሲያዊና የብዝሃ ፓርቲ አገር እንድትሆን ነው ይሄንን ጋፕ የሚሞላ ስላላየው ነው ከይቅርታ ጋር እንዲከራከሩ ምናምን መድረክ የሚሰጥ ከሻይ ቡና ውጪ ነው አይቻላቅ የእውነት የሚሰጥ እና ቀላል ጋፕ እየሞላው ስለማይመስለኝ ምክንያቱም የእንትና ፓርቲ አባል ነኝ ምናምን ብዙ አለና ተቃዋሚ ነኝ የሚል ብዙ አለን እኮ ኢፌክቲቭ ናቸው አይደለም ካልሆነ በስተቀር ግን ለነዚህ ተቃዋሚዎች መድረክ የሚሰጥ ስንት መድረክ አለ የምር በቃ በነፃነት የሚያወሩበት ሳንሱር ማይደረግ ፓብሊክሊ ጠርተህ ሰው እንደፈለገ ሐሳቡን የሚገልጽበት ከሻይ ቡና ውጪ ምን አይተታቃል ንገረኝ እዛም እዚህ መድረክ ሊዘጋጅ ይችላል በዚህ ባህሪ እሱም ግፋቢል ቲቪ ምናምን የተሰጠው የአየር ሰዓት ምናምን ካልሆነ በስተቀር ነገረኝ የለም በኮንፊደንስ ነው የምናገረው ከሻይ ቡና ውጪ እንደ ልብህ የምታወራበት ሾው ሳንሱር ማይደረግበት ላለፉት 20 ዓመታት መጥቻለሁ አንድም መድረክ ኖሮ አያውቅም 97 ብቻ ያው ከፈት ተደርጋ ትንሽ አይ ቲንክ ሻይ ቡናም የተፈቀደው በዛ ግርግር መሃል ስለሆነ በአንዴ ከወጣው በኋላ ደግሞ ሰው ምን ይለናል እየተባለ ነው የቀጠለው እኔም አቋሜን ሲሪየስ ስለነበረ ማለት ነው አንዴ ከታወቀ በኋላ መከልከል በጣም ከባድ ነው እየተቋረጠ ምንም ያለ የቀጠለው ለዛ ነው አንዴ ሰው ስላወቀው ማለት ነው ከዛ ውጪ ግን ንገረኝ እስቲ እና ለኔ ይሄ ትልቅ ሚና ነው ብዬ ነው ማስበው መመረጥ ለሚፈልጉት የግድ ሁላችን የፓርቲ አባል መሆን ምናምን ግድ አይመስልኝም እንደው አሁን ባለው ሁኔታስ ብናመቻቸስ ምን ይመስላል ማለት አሁንም ለፓርቲዎች ለተቋሚዎች ሳይሆን ለፓርቲዎች ገዢውንም ጨምሮ ሻጮቹንም ጨምረ ማለት ነው አይ ገዢ ከተባለ ሻጭ ይኖራል በኋላ አይ ገዢውንም ፓርቲ ጨምሮ ሁሉም ፖለቲካ ፓርቲዎች ሐሳባቸውን ሊገልጹበት የሚችሉ እንደ በፊቱ እንደው ብዙ ሁሉ ነገር እንተታዛውስ መግባት ሳይሆን እንደው ትንንሽ መድረኮችንስ የማድረግ ሐሳብ የለህም እሱንስ ብናመቻች እንደው በጋራም ነው ማለት አሁን አንደበት ፕሮግራምም ላይ ለምሳሌ መጥቶ ሐሳቤን የፓርቲን አቋም ወይም ደግሞ አይዲዮሎጂን ላሳውቅ የሚል ቢፈልግ ይመቻል ራሳቸው ከመጡ ሰየው አንደበት ላይ ሳይሆን
ሻይ ቡና ፕሮግራም ራሳቸው ከመጡ ራሳቸው ማለት አንተ ጠርተህ ምናምን ይሄድኩ ምናምን እንደ ድሮ ደብዳቤ አይደለም ኖ I said it እኮ ሻይ ቡና የመጨረሻ ፊድባክ የሰራን ጊዜ በደንብ ነው ያስቀመጥኩት። ቢመጡም ባይመጡም 45 በላይ የፖለቲካ ፓርቲ በየሾው እጠራ ነበር። መተው አያውቁም። አብዛኞቹ መተው አያውቁም። የመጡ አሉ፣ እነሱን አመሰግናለሁ። አልፎ አልፎ የሚመጡ ነበሩ። በቋሚነት አይደለም ግን ይመጣሉ፣ ይቀራሉ። የተሻለ እንቅስቃሴ ነበራቸው ነበሩ። ኦነግን ጨምሮ በሌላ መድረክ ሰምታቸው ማታውቃቸው ሁሉ እንዲደመጡ ለማድረግ ስለቻልኩ የሚሰማኝ ደስታ አለ። እውነት ለመናገር በአክቲቭ ሆነው ስለተሳተፉ ሐሳባቸው የፈለገ ይሁን፣ እኔ ሐሳብ አልፈራም። የትኛውም ሐሳብ መገደብ አለበት ብዬም አላምንም። በቃ ሐሳብ በሐሳብ ይወድቃል ነው የኔ እምነት። ስለዚህ ምንም ጣልቃ ሳይገባብኝ 1 ዓመት ሙሉ በነፃነት ነው የሰራሁት። ለምን ተደራድሬ ነው የገባሁት። እንደዛ እንዲሆን ተደራድሬ ነው የገባሁት። ከመንግስት ነው የተደራድሬ፣ ከኢቲቪ አይደለም። እና ኢቲቪ ያመመውም ቢሆን ሰርቼ ወጥቻለሁ። እዛ ያሉ ሰዎች ደስ ቢላቸውም ባይላቸውም። በዛ ሁሉ ሂደት ውስጥ ግን ያየሁትና የተማርኩት ነገር መድረኩ ሲኖር የሚጠቀም ተቋሚ ለማልቀስ ነው የሚፈልጉት አልኩ ተቋሚነታቸውን። አም ሶሪ ቱ ሴይ ኢት። እሺ ገዢው ፓርቲ እንዲያረገ በዚህ ወጣ ወረደ፣ እንደዚህ በደለን፣ ቢሮ ዘጋብን ምናምን ለማለት ብቻ ነው ፓርቲ የሆኑት እነዚህ ሰዎች እንጂ ሐሳባቸውን ለማስረጽ አይደለም። በየትኛውም አጋጣሚ እድር ከፈቀደልህ እኮ ሄደህ ማስረዳት አለብህ ሐሳብህ። እንኳን አይደለም እንደዚህ ሻይ ቡና የሚያክል መድረክ ላይ ተጠርተህ። ለምን ነው የማይመጡት? ለምን አልመጡም? ሶና ለምን ለምናቸዋለሁ? ለምነው ነው መምጣት ያለባቸው? ወራስ እኮ የሚቃወሙት መንግስት ሲጠራቸው ዛሬ ለነገ ተጠርተው እኮ ዲዲዲ እያሉ ነው የሚሄዱት ቤተ መንግስት። እናውቃለን እንዴት እንደሚሄዱ። ምናምን ኤምባሲ ሲጠራቸው ዲዲዲ እያሉ ነው የሚሄዱት። ዛሬ ለነገ ተጠርተው ይሄዳሉ። ፕሮቶኮል ክብር እኔ 15 ቀን ቀድሜ ደብዳቤ ጽፌ ነው የምጠራው ፕሮግራም እንዲያደርጉ and ቴክስት አደርጋለሁ። እንደገና ዘ ሴም ሜሴጅ በቴክስት በእጃቸው ኢሜል አላየሁም እንዳይሉ በኤስኤምኤስ ነው የምልከው። ኖት ይሄ ሌላ ሚዲያዎች ምናምኖችን አይደለም፣ በኤስኤምኤስ እጁ ላይ በሚይዘው ሞባይል ነው ምልክለት። ለአንድ ሰው አይደለም ምልከው፣ አንድ ፓርቲ ውስጥ ለ4 ሰው ለ5 ሰው ነው ምልከው። እና እነዚህን እየጎተትኩኝ መኖር አለብኝ እንዴ? I'm not interested። ምንም አፒታይት የለኝም። ፈልገው ከመጡ አሁንም ዝግጁ ነኝ። ቀደም ያልኩት ነው። ይሄ ግን የመጀመሪያ የሐሳብ የመግለጽ ፍላጎት የሌለው ተጠርቶ ማይመጣ አጋጣሚ ቻውን የምርጫ ቦርድ ግርግር ሲደርስ I'm sorry to say it አንዳንዶቹ ምናልባትም እኮ ያችን የምርጫ ቦርድ ፈንድ ለመቀራመት ነው ላስት ሚኒት ላይ ዱብ የሚሉት። እና እነዚህን ዘላለም እየለመንኩ ያባበልኩ ምናምን ወደ መድረክ ማመጣበት ምንም ሪዝን የለም እና ምንም ኢንትረስት የለኝ። እኔ ቅድም አባባሌም እኮ ምርጫ አለ ወይ ስል አክቹአሊ ምርጫ መኖር አለመኖሩን ሳላውቅ በመቅረቴ አይደለም። በመቅረቴ አይደለም ግን ያለው እንቅስቃሴ መች ለመች ሊሆን ነው የሚል ውስጤ ስለሚፈጥርብኝ ነው። አሁን ድምጽ መስጫው ቀን ተገልጿል። ግንቦት 24 2018 ነው ምዝገባው ምናምን ሰሌዳ ወጥቷል። ሁሉም ሰሌዳ ዝርዝር ነገር ወጥቷል። እና ያ ባለበት ሁኔታ አሁን ታህሳስ 15 ታህሳስ 16 ደርሶ ምንም ድምጽ የተወሰኑ ቀራት ቀርተው ማን እንደሚወዳደር ማን ምን እንደሚል ምናምን ነገር ምንም ነገር የለም። ኢቭን እንኳን ባለፈው የያፓም የተወሰኑ እንቅስቃሴዎች የሆነ እውነት በሚያስመስል መልኩ ጥረት የተደረገ ነገር ነበር። ማሳወቅ ነው የሚጠበቅብን እንጂ ማንም ሊፈቅድ ጥሩ ገብቷቸው ነበር ብለው እኔም ጥሩ የሆነ አይነት መረዳት በቃ አሁን እስቲ የሆነ ነገር ያመጡ ይሆናል ምናምን በሚል አስቤ ነበረ። በእርግጥ ቀረ። ከዛ በኋላ ሌሎች ፓርቲዎች ብዙ ናቸው እኮ ፓርቲዎቹ ቁጥራቸው በጣም ነው የሚፈለፈለው። ኢቭን አሁን በዚች ምርጫ እንኳን በዚህ በ2018 እንኳን ገና ተካፍለን እንመጣለን የሚሉም አሉ። ገና እንካፈላለን ማለት ይራባል ማለት ነው። ዞሮ ዞሮ ውጤቱ ያናክል ይሄ ሁሉ ጊዜም ለገዢው ፓርቲ ነው አድቫንቴጅ የሚሆነው። እውነቱን ለመናገር ብዙ ሆነ ተበታትነህ የምታደርገው እንትን ውድድር ገዢው ፓርቲ ነው ያለማጭበርበር ያለምንም እድል ይሰጣል የማሸነፍ። ምክንያቱም
በአንድ ምርጫ ጣቢያ ላይ 1000 ሰው ካለ 10 ተወዳዳሪ ፓርቲ ካለ አንደኛው ፓርቲ ገዢ ፓርቲ 300 ድምጽ ቢያገኝ ከ1000 ሰው 700ውን 9 የሚካፈሉት ከሆነ በአሸናፊነት የምታየው የዛኛው ይበልጣል። 700 እነዛ 100 150 38 40 70 ምናምን አድርገው 700ውን ቢይዙ ያኛው 300 ግን ስታወራ ተሸነፈ ልትል ትችላለህ። ምክንያቱም 700 አልፈለገውም። ግን የድምጽ አሰጣጥ ሂደቱና የአቆጣጠር ሂደቱ የነዚህ ፓርቲዎች መበታተን ደግሞ ለሱ አድቫንቴጅ ስለሚሆነው 700 ሰዎች አልመረጡትም፣ ግን 300 ሰዎች መርጠውታል። እሱ አሸናፊ ይሆናል። 700ዎቹ ድምጻቸው ተበታትኖባቸዋል ማለት ነው። አሁንም ሰብሰብ ብሎ ጠርቀም እያሉ መወዳደር ማይቻል ከሆነ ምንም ጥርጥር የለውም ያን ያክል ይሄንን የሚባል ውጤት ያገኛሉ የሚል ሐሳብም የለኝም። ግን እነሱ ቢያንስ ኢንዲቪጁዋል አሁን አንዳንዱ እኔ የ2 የ3 ምናምን ፓርቲዎች የተለያዩ ማኒፌስቶችን ምናምን በባለፈው በ2013 በነበረው እንዲሁ ለሻይ ቡና ፕሮግራሞች ምናምን ስንዘጋጅ የተለያዩ ነገሮችን አነብ ነበር። የ2 የ3 አንዳንዱ እኮ ኮፒ አድርጎ የመጡ ነው የሚመስለው። ለምን 2 ፓርቲ ምን አስፈለገ? እናንተ እኮ ተመሳሳይ ናችሁ ብትላቸው ኧረ በፍጹም አብረን አንሄድም ይላል። የቱ ጋር ነው አብሮ ማያስኬዳችሁ ነገር ያለው ብለህ ብትል እንዲህ ነው እንዴ ብሎ ጸጥ ይላል። ያሳዝናል። እንዴት ነው ፖለቲካ ልምራ ብሎ የሚመጣ ሰው በዚህ ደረጃ ዝግጅት የሌለው ምናምን ሊያስብል የሚችል ይኖራልና አሁንም ምርጫው ወቅት እንደዚህ ቀርቧል። እንቅስቃሴያቸውን ሊያበረቱ ይገባል። ምናልባት የተሻለ አይነት ነገር ለማድረግ ካልሆነ ለመጨቃጨቅና ለሆነ እንትን ለማለት ግንቦት አልፎ ሰኔም ላይ ይደርሳል። እንዲያረጉኝ ለማለት ማለት ነው። ዞሮ ዞሮ ይሄንን አስተያየት ለመስጠት ነው። ይሄ ሁሉ ያነሳው ኮንሰፕት እኮ ያለፈው ምርጫ ላይ ብዙ ብለናል። መድገም አያስፈልገንም። አዲሶች ስላሉ መድገም አያስፈልገንም። ዩቲዩብ ላይ ብዙ ሰርገኛ ወጎች ላይ ያወራናቸው ኮንሰፕቶች ስላሉ ሄደው ማየት ይችላሉ። አንድ ነገር ግን ኮሜንት ማድረግ እንፈልገው አንተ ካልከው ላይ ያው የሚመረጥ ስለሌለ ምናምን ብሎ ዲስከሬጅ መሆን ትክክል ነው ብዬ አላስብም። ለምን ምርጫ ካልቸር ነው፣ ሁሌ እንደምለው ባህል ነው። እኔ ምርጫ የምመዘገበው አማራጭ ስላለኝ ብቻ አይደለም፣ ባይኖረኝም እመዘገባለሁ። ምክንያቱም ባህል ነው። እንደ ዜጋ በምርጫ የማመን ባህል መጀመሪያ ልናዳብር ይገባናል። ይሄ ዝም ብለህ ቅድም ያልኩት እኮ ነው። በስሜት የሆነ ነገር ስታይ ብቻ ሪያክት የምታረግ ከሆነ እሱ ካልቸር አይደለም፣ ልማድም አይደለም። የሚመረጥ ኖረም አልኖረም ምርጫ መመዝገብ ባህል ነው ብዬ ነው ማምነው። የምትመርጠው ባይኖርም እንኳን ገዢውን ፓርቲ እንበልና 100,000 ሰው ተመዝግቦ ከዛ 50,000 ሰው ድምጽ ሳይሰጠው ቢቀር ትርጉም አለው። ሌላ ባትመርጥም ትርጉም አለው። 100,000 ሰው ተመዝግቦ 50,000 ሰው አልመረጠውም ማለት 50,000 ሰው አልፈለገውም ማለት። አማራጭ ባጣም አንተን አልፈልግህም የሚል ትርጉም አለው። 100,000 ሰው ተመዝግቦ ማነው 50,000 ሰው ተመዝግቦ 50,000 ሰው አልመዘገብም ብሎ ቢቀር 100% ገዢው ፓርቲ ድምጽ አገኘ ተብሎ ነው የሚገለጸው። ልዩነቱ ገባ? 50,000 ሰው ተመዝግቦ 50,000 ኢንትረስትድ የራሱ አባላት ብቻ እኮ 15 ሚሊዮን 17 ሚሊዮን አባላት አሉኝ ነው የሚለው ብልጽግና። ስለዚህ ባትመዘገብ ምን ለውጥ ታመጣለህ? ስላልተመዘገብክ ትርጉም ያለው እርምጃ ወስደሃል ማለት አይደለም። ለምን 17 ሚሊዮን ይመዘገቡና 100% ተመረጠ ይላል። 17 ሚሊዮን ተመዘገበ፣ 17 ሚሊዮኑም ብልጽግናን መረጠ ይባላል። 34 ሚሊዮን ብትመዘገብ ግን እና 17 ሚሊዮኑ ድምጽ ሳይሰጥ ቢቀር 50% እኮ ብልጽግናን አልመረጠም። ትልቅ ሜሴጅ ነው ለራሱ ለብልጽግና ኮንሽስሊ እንዲያስብ ያደርገዋል። በነገራችን ላይ ኢህአዴግ መንግስት መሆን የጀመረው ከ97 ምርጫ በኋላ ነው። እንደ መንግስት ማሰብ የጀመረው ይሄ ትላልቅ ልማቶች ምናምን ማሰብ የጀመረው ከዛ ደንግጠው ነው። መሬት ወርደው ትልልቆቹ ባለስልጣናት ህዝቡን ምን እንጥበስ ማለት የጀመሩት ከዛ በኋላ ነው። ከዛ በፊት እርግጠኛ ነበሩ። በቃ they didn't care። ከዛ ልክ ድምጽ ሲነጠቁ እዛ ጋር ማን ነበር አሸናፊው ምናምን ውስጥ አልገባም፣ ብዙ ኮንትሮቨርሲስ ስላሉት ማለት ነው። እንደሚለው
ቅንጅት ነው ወይ በአብላጫ ድምፅ ያሸነፈው ብዬ እኔ አላምንም። በዛ ጊዜ በነበረው ምርጫ ሲግኒፊካንት የሆነ ድምፅ ግን ተነጥቆ ነበር ኢህአዴግ። ትልቅ ድንጋጤ ነው የፈጠረባቸው። ምን ማለት ነው? የሚቀጥለው ምርጫ እኮ አዲስ አበባ ላይ ቶታሊ ነው ያጡት። ትልቅ ነገር ነው። አዲስ አበባን ማጣት ትልቅ ነገር ነው። ሶ እንዲደነግጡና ተጠቀሙበት ትልቅ ነገር ነበር። ህዝቡን ማክበር ቢሄቭ ማድረግ የጀመረው ኢህአዴግ ከዛ በኋላ ነው። ከዛ በፊት ትምክህት ነው የነበራቸው። ልክ ከደርግ ስለገላገልኩ ባለውለታህ ነኝ አይነት ነው ፕሮፓጋንዳው ሁሉ የነበረው እንጂ የአገልጋይነት መንፈስ አልነበራቸው። ከዛ ነው ቢሄቭ ማድረግ የጀመረው። ስለዚህ ተመርጠህ ማነው ተመዝግበህ ሳትመጣው መቅረት ለብልጽግናም ቢሆን ምን አጉድዬ ነው እንዲል እንዲያስብ መልእክት ታስተላልፋለህ ልልህ ፈልጌ ነው። አላርሚ ዝም ብለህ አልመዘገብም ምናምን ሶዋት እንዴት ነው ለውጥ እንዲመጣ የምትፈልገው? ማን እንዲመርጥልህ ነው የምትፈልገው? ፓርቲ ማቋቋም ቢያቅትህ እንኳን እንዴት ነው ድምፅ ለመስጠት የምትሰንፈው? ከዛ ደግሞ ለውጥ የምትጠብቀው ያለውም ቢሆን ራሱን አረጋግጦ እንዲመጣ የምታደርገው ስትሳተፍ ነው። እስካሁን ይበቃናል። የተለየ ነገር ከሌለ ፕሮግራማችን የእስካሁኑ ነበር። በቀጣይ ፕሮግራም እስክንገናኝ ድረስ ሰላም።